አንቺ ነኝ እንጂ ብዙ ነው ያለኝ ብዙ ፍቅር የማይለካ ማይቆጠር ይሄ ወጣት ደግሞ እዚህ ምን አባቱ ይሰራል? ጭራሽ ዩኒፎርም ለብሶልኛል። አንተ ውሻ ልጅ አሁን ነው ከኔ ተዳፈርክ። ፍንጫ ነው ሰብርብለን። ምንድነው? ይሄ ወጣት እዚህ ምን አባቱ ይሰራል? መቼም እኔ ሊጎበኘኝ አይደል? አንቺ ዞር በይ። አንተ አትናገርም እንዴ? እዚህ ምን አባቱ ትሰራለህ? ናታን እንደ ሴት ልጅ ከኋላ ሆነ ቁልጭ ከምትል ወጣ በልና እንደ ወንድ ልጅ አናግረኝና። አንተ ናታን ምን ሆነ ነው? ትምህርት ቤት ግቢ ውስጥ ከሆነ ያለው ለሆና ነው ግድ አይሰጠኝም። ጭራሽ ደግሞ ጥርስን እያራገፉኝ ቢሮ ድረስ ወስዳለሁ። ከዛማ የተማሪ ዩኒፎርም ለብሶ በመግባቱ የሚወስዱበትን እርምጃ ወስዱበታል። ተሳስተካል። ተማሪ በመደብደብ አንተ ላይ ነው እርምጃ የሚወሰድብህ። ማለትማ እኔ አዲስ ተማሪያችሁ ነኝ። እንደዚህ ነው ዌልካም ብላ የምትቀበል? ልጅ ምን አባቱ ነው የሚለው? ጭራሽ ዌልካም እንዴት ትፈልጋለህ? ምን አባል ሰራ ነው እዚህ ትምህርት ቤት የገባው? ተራርቆ ፍቅር ስለከበደ። ቆይ መሲ፣ አንቺም ታውቂ ነበር እዚህ ትምህርት ቤት እንደሚመዘገብ? አዎ ተማክረን ነው የወሰንነው። እና ታዲያ ለምን እኔን አላማከርሽኝም? ለምንድን ነው ማማከርህ? ደግሞስ ማማከር ምን ለውጥ ይመጣል? እንደማይመዘገብ ነግርሽ ነበራ። ቆይ አንተ በእኔና በእሷ መሀል ማን ነው ወሳኝ ያደረገ? ከኋላ የመጣ አይና ወጣ። አንተ እንዴት ነው የምትናገረው? ቀድሞ በያዘ እኮ አይደለም አያያዙን ባወቀ። ኦኬ እመነኝ አንተ ወጠጤ፣ ትምህርት ቤት የማትመጣበት ቀን ይበልጣል። እሺ ለምን ሲባል? ምክንያቱም በየቀኑ አፍንጫን ሰብርልሃለሁ፣ እቤት ሆነ አፍንጫን ታስታማለህ። ይኸውልህ ፍቅር አትንከው ስላለች ነው እንጂ ደህና አድርጌ ነበረ መቀጠቅጥ። ወይኔ ናታን አለመታወቅ። አንተ መሲ በእናትሽ ፍቀጂለትና ይምታኝ፣ ልኬን ያሳይኝ። በእናትሽ ፍቀጂለት። ትጎዳብኛለህ መሲ። ቆይ ትናንት በመጣው ወጠጤ እኔን ቀየርሽኝ? አይ ያንተ ወንድሜን ቦታማ ማንንም አይተካው ነው። ሰማኛለህ አንተ ወጠጤ፣ እኔ እናንተ ገና አልጨረስንም። እሺ እሷ ስላለች አመስግን። ኧረ ቀስ። ይህ ልጅ ግን በጣም እልኸኛ ነው። አዎ እልሁና አልሸነፍ ባይነቱ ነው ፍቅሩን እንዳያረገው። ና እንሂድ እባክህ። ያሪዶ ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁልህ። ከተገናኘን እኮ 2 ወር ሞልቶናል። አውቃለሁ። እና ከነበረን ወዳጅነት አንጻር ስንገናኝ እንደዚህ መሆን ነበረብን? ወዳጅነት እኮ በሰላምታ የሚለካ ትንሽ ነገር አይደለም። እና በምንድን ነው የሚለካው? ብዙ መለኪያዎች አሉት። ግን እኔ በፍጹም ሰላም መባባል መስፈርት ውስጥ ይገባል ብዬ አላምንም። ግን ደህና ነህ ያሬድ? አዎ ደህና ነኝ። ምን ነው ግራ የገባሽ ትመስያለሽ? አለ አይደል ያሬድ፣ አንተ በጠፋ ጊዜ ሁላችንም በጣም ተጨንቀን ነበረ። ከዛን ግን አንተን ስናገኝ ደግሞ ተለወጥክብን። ታዲያ እኮ ኖርማል ነገር ነው ማለት። በህይወት ውስጥ መወለድ፣ ማደግ፣ ማርጀት እንዳለ ሁሉ የሰው ልጅ በተለያየ ጊዜ የተለያየ ባህሪ ሊያመጣ ይችላል። እናም እኔም ተለውጬብሽ ከሆነ የህይወቷ አንድ አካል እንጂ በፍጹም ሌላ ነገር አይደለም። ግን አንተ ያሬድ ነህ አይደለ? አዎ አይደለም። አይ ምንም፣ በቃ እኔ ልሂድ። ቤዛዬውን ነገር ለምን አትናገሪ? ሄለን ቆይ ይሄ ልጅ ምንድን ነው የሆነው? ያሬድ ነው? አዎ ያሬድን ድጋሚ ያገኘሽው እንዴ? ያው ማንም በሌለበት ቦታ ነው። ከዛ ሄጄ አቅፌው ፍቅሬንና ናፍቆቴ ልገልጽለት ብሞክር እንዴት እንዳደረገኝ አላየሽው? ምን የተለየ ነገር ብሎሻል? አሁንማ ይባስ ብሎ ጭራሽ ፍቅሬንም መጠራጠር ጀምሯል። ቤዚዬ ተረጋጊ። አሁን የናፍቆት ስሜት ላይ ስለሆንሽ ምንም ነገር ቢያደርግ የሆነ የተለወጠ ነገር ነው የሚመስልሽ። ሄሉ እንደዛ አይደለም። እሺ
ምንም ሆነ ምንም ራስሽን አረጋጊ። ገና ትምህርት ከመጀመሩ እንደዚህ መሆን የለብሽ። ሲጀመር እኔ ራሴ የሆነ ችግር አለብኝ። ቆይ ዝም ብዬው ባልፍስ ባላናግረውስ? እሱም ማድረጋችሁ ፍቅረኛሽ እኮ ነው፣ ያውም ብዙ ዋጋ የከፈልሽላት። እሱ ግን የሁሉ መሆንለትን ነገር እንኳን ከአንድ መስዋዕትነት ሊቆጥረው አልቻለም። እኔ ጉዴ። ከዛ ደግሞ እስከዛሬ ድረስ እወድሃለሁ እወድሻለሁ የምንባባለው በፍቅር አልኮል ውስጥ ሰክረን ነው እንጂ ምንም ፍቅር ነው ብዬ ማስብበት ኤሌመንት አላገኘውም አይለኝም። ይሄ ደግሞ ምንም የሚሉት ነገር ነው። አይገርምሽም? ለነገሩ ይበለኝ እንደዚህ ልክ ልኬን ይንገረኝ እንጂ ለኔም ይጠቅመኛል። እንድርቀውና ውሳኔ እንድወስን ነው የሚያደርገኝ። ያልገባኝ ያሬድ ከመቼ ጀምሮ እንደዚህ አይነት ቃላቶችን መናገር የጀመረው? እኔ ምን አውቃለሁ? ቆይ እዛ ሲያነብ የከረመውን ነገር አደራጅቶ ልሁን የሚወጣው የቤዛ ፍቅር ላይ ነው እንዴ? አንቺ ልጅ ተረጋጊ። ሄሉ በእናትሽ ተይኝ። አሁን በቃ ብቻዬን ነው እሺ መሆን የምፈልገው። እሺ ወዴት ነው የምትሄጂው? ቤዛ ይሄ ልጅ ምን ሆኗል? ይሄ ነው ማናገረው። እሺ ሰውየው እንዴት ነው? ምንድነው ቀይ የምትዞረው? አርፈህ ከብርክት ያጠገብ አትቀመጥም እንዴ? ለምን? ምክንያቱም ክረምት ያልነበሩ ተማሪዎች አሁን ስለሚመጡ አይን ይበዛበታል። ስለዚህ ደግሞ አንተ አጠገቧ ሆነን የእሷን ዶንክ ማሳወቅ አለብን። አንተ ልክ ነህ፣ አላሰብኩትም ነበር። ስማኝማ ለበዓል ስጦታ አልሰጣትም እንዴ? አዎ በእናትህ። እንዴ ለምን? ገና እኮ አዲስ ፍቅር እኮ ነው፣ እንክብካቤ እኮ ይፈልጋል። ቆይ አንተ ለሰብለ ሰጣት እንዴ? አዋ ሊያውም የሚያምር ሀብል ነው። እና እስቲ አብረን እንግዛ ብትለኝ ምን አለበት እንዴ? ራስ አገዛም እንዴ? ምን እንደምገዛላት ግራ ገባኝ። ከዛ ደውዬ ፍላጎቷን ላጣራ ስል ስልኳ አይሰራ። ዝም ብለህ ዛሬም ቢሆን መስጠት ነበረብህ። አሁንማ አልችልም። እንዴ ለምን? ለእሷ ልገዛበት የነበረውን ብር የባለት ከጀለሶች ጋር ተፍታታነበት። ጎበስ። እና እኔ ምን ላደርግ? እኔ እኮ አስቤ ነበር። እሷ ናት ስደውልላት ስልክ አላነሳለችው። ለነገሩ አሁንም በሰጣት ለውጥ የለውም። ያንተን ፋታ ሌላ ሰው ሰጥቷታል። ማለት ማን ይሰጣት? ኤልያስ ሰጥቷታል። ምን? ማን ስለሆነ ነው የሚሰጣት? ቆይ አንተስ እንዴት አወቅ? እባክህ ራሷ መታ ነገረች። ይሄ ልጅ ቆይ ለምንድን ነው የማይፋታኝ? ስትፈዝ ገና ሌላም ነገር ያደርጋታል። እሷ ግን በስጦታ ትደስታለች። ስለተደሰተች መሰለኝ መታ የነገረች። ፍቅረኛ ሳይሰጠኝ ኤክስ ሰጠኝ ብላ እኮ እንድትወቅሰኝ ሊሆን ይችላል የነገረች። ሊሆን ይችላል። እናማ እንዴት ልትደሰት ትችላለች ብለህ ታስባለህ? እግርሽ እርጥብ ነው ማለት ነው። እለ ሰጠኝን ቸኮሌት እያበላው መጣሽ። ቆይ ግን ለምንድን ነው አርፈሽ የማትቀመጪው እንዴ? ምን አረኩ ደግሞ? ቲክቶክ ላይ ምንድን ነው የፖስተሽው? ምን ፖስተትኩ? የጆኒ ልደት ነው። ቆይ ፎሎወሬ ነሽ እንዴ? እንዴት አየሽ? እኔ ሰብለነኝ ስራ ጥቼ ካልጠፋ ሰው አንቺን ፎሎ ማደርገው? እባክሽ አትደብቂ። በሆነ በፌክ አካውንትማ ፎሎ አድርግሽኛል። አሁን ነገር አታስቀይሺ። የጠየቁሽን ብቻ መልሽልኝ። ለምንድን ነው ፖስት ያደረግሽው? ቆይ ለምንድን ነው የምትቆጪው? ባለፈው እኮ ተናግሬ ነበር። ምንድን ነው የነገርሽኝ? ያው ኤላ ጋር ስለደረሽ ትንሽ ቅጣት እቀጣሻለሁ ብዬሽ ነበር። እና ፖስቱ ቅጣቱ ነው። አረ አዎ፣ በዛ ላይ ምንም የጨመርኩት የቀነስኩት ነገር የለም። ቪዲዮ እንዳይበዛ ትንሽ ቆራርጬ ለቀኩት። ደግሞ ጆኒን አስፈቅጄዋለሁ አይደል? እንዳይረዝም የሚመችሽን ቆራረጥሽ። አዎ፣ አንቺ ያለሽበትን አስፈላጊ መስሎ ስላልታየኝ ቆርጬ አውጥቼዋለሁ። ቆይ ተመልካቹ ምን እንዲያስብ ፈልገሽ ነው? ግን ይመስለኛል ከቪዲዮ ይልቅ ኮሜንቱን ያናደደሽ። የፈለግኩት ግልጽ ሆነልሽ? ስሚ፣ ሰው እንደ ፍቅረኛው ቢያይሽ ምንም ለውጥ አያመጣም። እውነተኛ ፍቅረኛው እኔ ነኝ። አንቺ አንበበሽ ከተናደሽ በቂ ነው። አሁንም ከኤላ ካራቅሽ ሌላ ነገር ነው የሚጠነሰስልሽ። ውይ ቸኮሌቱ እንዴት እንደሚጣፍጥ ያቅምስሽ። አልፈልግም። ለነገሩ ለካ ጣፋጭ ነገር አይወድልሽም። እኔ ደግሞ ጥሎብኝ ጣፋጭ ነገር ወዳለሁ። ለዛ እኮ ነው ኤላዬ ላይ ልጥፍ ያልኩት። ሴትዮ ሰላም ስጪ፣ ካልሆነ ግን እመኚኝ፣ እኔም ያንቺን መንገድ ይከተላለሁ። ሴትዮ ቆይ ምን ነው ሴትዮ የሚመስለው? እስኪ ገና አንድ ፍሬ ልጅ እኮ ነኝ።
አልቀረብሽም አሮጊት ነኝ እንዴ? እኔ መልሽ እኔ አሮጊት ከተባልኩ አንቺ መልተበይ ነው እማማ ሰብለ አፍሽን ዝጊ። ከዛ በፊት ግን አንድ ጥያቄ አለኝ። በጣም ያናደደሽ ቪዲዮ ነው ወይስ አይደለም? እና ምን ሊሆን ይችላል? እና ታዲያ ይሄን ላይ የሰጠኝ ስጦታ ነው? ምን እኮ ለቸኮሌት ብዬ ነው የምናደደው? በስጦታው ተናደሽ ብትነግሪኝ እንደ ቀናሽ እንዳይታሰብብሽ በቪዲዮ አሳበብሻ። ምንም የሚያስቀናኝ ነገር የለም። ሲጀመር ኤላ ስላስለመደሽ እንዳይከፋሽ ብሎ ነው የሰጠሽ። ስላስለመደሽ? ቆይ እሱን ሄደሽ አውርተሽዋል ማለት ነው? ለምን አወራዋለሁ? እና እንዳስለመደኝ እንዴት እርግጠኛ ነሽ? ያው ባለፈ ታሪክሽ ሳይሰጥሽ አይቀርም ብዬ ነው። እንደምታወሪው አይነት ግንኙነት ከነበራችሁ ያው ለሰብልዬ አይተሽ ማታውቂው የፍቅር ጊዜ ነበር ሆነ እንጂ ትንሽ ብቻ ጠብቂ፣ በቅርቡ እንደ በፊቱ እንሆናለን። እሱ ጋር ግን ላንቺ ምንም የቀረ ፍቅር ስሜት የለም። ብቻሽን ነው እየወደድሽ ያለሽ። እኔ እምልሽ ለእኔ ስሜት እንዳለው ማረጋገጥ ትፈልጊያለሽ? ስለማውቀው አልፈልግም። ከፈለግሽ ግን አሳይሻለሁ። ስላንቺ የፍቅር ህይወት አይመለከተኝም። ከኔና ከጆኒ መሀል ብቻ ውጪ። አንቺም ከኤላ እስከራቅሽ ድረስ ሁሉም ነገር ሰላም ይሆናል። አሁን ሂጂልኝ፣ ቸኮሌት ላጣጥምበት። ባይ አንቺ ቆይ አንቺን በመፈለግ እግሬ መቅጠን አለበት እንዴ? ጄሪ በእናትሽ ስትይኝ እቺ ናትና ጄሪ ቆይ ከመቼ ጀምሮ ነው ለኔ እንደዚህ አይነት እየተቆጣጠርሽ መልስ መመለስ የጀመርሽው? ጄሪ በእናትሽ ለራሴ እኔ ሆድ ብሶኛል። እና ማን ሆድ ያልባሰዋል? አንቺ ደግሞ እኔ ራሱ በጣም ነው ሆድ የባሰኝ። እና አሁን ራሱ አንድ ነገር ብትይ ማለት ነው ማልቀስ ከጀመርኩኝ አላቆምም። አንቺ ደግሞ ምን ጎሎብሽ ነው እባክሽ ሆድ የሚብስሽ? ስንት ሀሳብ ያለብኝ ሰው መሰልኩሽ። አሁንማ ጭራሽ ሌላም ተጨምሮብኛል። ምኑን ከምኑ እንደማደርገው ራሱ ግራ ግብት ነው ያለኝ። እሺ በእናትሽ ጄሪ አሁን መናገር የምትፈልጊውን ተናገሪና ሂጂልኝ። መናገር ብቻ አይደለም መስማትም እፈልጋለሁ። ምንድነው ደግሞ መስማት የምትፈልጊው? እሱን እነግርሻለሁ። ግን መጀመሪያ ሁለታችንም ሆድ ብሶን ከምንነፋረቅ ራሳችንን እናረጋጋና እነግርሻለሁ። እሺ ይኸው ተረጋግቻለሁ። ምንድነው ጉዳይሽ? ተረጋጋሽ ባክሽ። ተረጋጋሽ። አሁን የማደርገው ነገር ሁሉ ታደርጊያለሽ። በታሽ በእናትሽ ጄሪ ተይኝ። እቺ እንግዲህ ሴት እየተነሽ እዛ ምን ትላለች? እቺ ይኸውልሽ እስካሁን እያወራሽ የነበርሽ የተረጋጋችው አንቺ ነበር። አሁን ኃይለኛው ትመጣች እንዳልተረበሽ ሂጂ። እሺ ቆምኩኝ። ሰው ዋት አደዛ ሰው አታይ ዶንት ኬር ምናምን የሚባሉ ነገሮችን መስማት አልፈልግም። የማደርገው ነገር ታደርጊያለሽ። ጄሪ ግን ወይ ሴትዮ ዋ አድቢ ቤዛ እያየሁሽ ነው። ስሪ በደንብ እሺ አሳየኛ። እጅሽን እንዲያርጊ በይ። አንገትሽን አንቀሳቅሽ። ነፋስ ተቀበይ። ከዛ አየር ውሰጂ። ከዛ አየር መልሰሽ አውጪ። ቤዛ በስነ ስርዓት ስሪ። እያየሁሽ ነው። እሺ በይ። ግን ደህና ነኝ። ደህና ነኝ። አንቺ እንዴት ነሽ? እኛ ግን ደህና አይደለም። ምን ሆናችሁ? አንተን በመፈለግ ስንዳክር ብዙ ዝለናል። የቤዛ ጭንቀት ተጋብቶብን ስንሰቃይ ነው የቀረምነው። ለሰው ጭንቀት ምክንያት መሆኑ ያን ያክል ስሜት ባይሰጥም በዚህ ልክ መጨነቃችሁ ግን ያሳዝናል። በቃ እና ምን ልበል? ባህሪ ተቀይሯል ልበል? የሰው ልጅ እኮ መሽቶ በነጋ ቁጥር ብዙ ነገር ስለሚፈራረቅበት ባህሪው ይቀየራል። እሺ አሁን ላይ ለቤዛ የሚሰማን የፍቅር ስሜት ማወቅ እፈልጋለሁ። ምንድን ነው የሚሰማው? እሱን ከሷ ቀደም አውርተንበታል። ግንኙነታችሁ ፍቅር የሚባል ኤሌመንት እንደሌለው የነገርካትና አውታሻለች እንዴ? አዎ በጣም እያዘነች ነው ያው የሚያወራችኝ። በማን ሊሆን ይችላል? ባንተ ነው። እና እየወቀሽ ነው? እየወቀስኩ አይደለም። እና ምን እያለሽ ነው? ያለህበትን ሁኔታ ልረዳህ እየሞከርኩ ነው። እቺ ልጅ እኮ አንተን በማጣት ስትሰቃይ ነበር። አሁን ደግሞ መታህል አይደል? ማረፍ እንጂ መሰቃየት የለባትም። ልክ ነሽ።
እኔም ዳግም ተመልሼ የተስፋ ሰጥቻት የስቃይ ምክንያት ነው አልፈልግም። ልትለያት እያሰብክ ነው? ላለያት ማሰቤ አብሮ የማያደርገን ከሆነ ልለያት ማሰብም መለያየት ያን ያክል ቀላል አይደለም። ሄለን አታስጨንቀኝ፣ ብቻዬን መሆን እፈልጋለሁ። ወይ ልጅ ምን ሆኗል? አነጋገሩስ እንዴት ነው? እሺ አሁን ተረጋጋሽ? አዎ ጄሪ በጣም ተረጋግቻለሁ። አመሰግናለሁ። እሺ እንዴ ለምን ነው የምታመሰግኝ? አንቺ ከመምጣትሽ በፊት ስሜቴ ጥሩ አልነበረም ስላረጋጋሽ። ሲጀመር እኔ ጄሪ እኮ ቀላል ሰው እንዳልመስልሽ ሁነኛ መድኃኒት የሆንኩ ፓራስታሞል ነኝ እኮ። በጣም እንጂ በጣም ነው ስሜቴን የለወጥሽው። እሺ ከተረጋጋሽ አሁን ወደ ጉዳያችን እንግባ። ደስ ይለኛል። ስለ ጊሊያድ ንገሪ። ለምን ማወቅ ፈለግሽ? በቃ ማወቅ ፈለግኩ። እሱ በቂ ምክንያት አይደለም። እና ምን ብልሽ ነው? ቆይ በቂ ምክንያት የሚሆንልሽ? ምናልባት አፍቅሬዋለሁ ካልሽ። አንቺ እኮ እኔ ጄሪ ነኝ አንድ የማዳጋስካር አሳማ የመሰለ ሰው ማፈቅረው? ኧረ ተይ ጄሪ። አሁን የጠየኩሽን ብቻ መልሽልኝ ቤዛ። ቆይ አንቺንም ጀንጅኖሻል እንዴ? አይ አሁን እናቴ መልክ መስራቱን ትተሽ የጠየኩሽን ብቻ መልሽልኝ። አልጀነጀነኝም አልኩሽ እኮ። እና ታዲያ ተዋውቃችሁ እንዴት ነው? በቃ ሀና ታፈቅረው ነበር፣ እሱም ግን ያፈቅራት ነበር። ከዛ ደግሞ በሌላ በኩል ሀናና ብሩኬን ፍቅር ይሉ ነበር። እሺ ከዛስ? ከዛ በኋላ ሀና ምርጫዋ ብሩኬ እንደሆነ ነገረችውና ጊሊያድን ከጨዋታ አስወጡት። በቃ ጄሪኔ ማቀው እስከዚህ ድረስ ብቻ ነው። ይሄ ጩልሌ ድሮም ጠርጥሬው ነበር ሲጀመር። እኔ ምን አደረገሽ ጄሪ? ይሄ እኮ ያለፈ ታሪክ ነው። እንዴ ያለፈ የሚባል ነገር የለም። አሁን ላይ አንድ ጄሪ የምትባል ማቃት ሴት ህይወቴ ውስጥ ትገባለች ብሎ አስበው መጀመሪያ ከሀና ጋር የነበረው ነገር መጀመር አልነበረበትም። በወቅቱ እኮ አልነገርሽውም ነበር። ቤዛ ስነ ስርዓት ያዢ። እኔ ስነ ስርዓቴን ይዛለሁ። ግን ጄሪ የምር አፍቅረሽ ከሆነ ከዚህ በላይ ከራስሽ ጋር ባትታገይ ጥሩ ነው። ይቺ ጄሪ አይደለሽም እኮ ያፈቀረችው እባክሽ። ታዲያ ማናት? ውስጥ ያለችው እቺ ስምንተኛዋ ጄሪ ናታ። እሷ እኮ ናት የምታሳብደኝ አብጃ ታስጠላ። እና እንዴት ልትፋቻት አሰብሽ? እኔማ እኮ የቻልኩትን ሁሉ እየሞከርኩ ነው። እንደው አሳማ የሆነ ልጅ ሲያስጠላ። እኔ እኮ የማይገባኝ ቆይ ያፈቀሩ ሰዎች ግን ለምንድን ነው ስድብ የሚቀናቸው? ቤዛ ታይም ብዬሻለሁ። እሺ ልተውሽ በቃ። ለነገሩ ገባኝ። እንደዚህ አሽሙረኛ የሆንሽው ባልሽ ስለመጣልሽ ነው። አሁንማ በደንብ ነው የገባኝ። እሺ ስታስጠላ አሮጊት። ለሱ ነው ብለሽ ነው ጄሪ? እና ሌላ ምን አለ? ታዩ እባክሽ፣ ሁሉም ቢናገሩት አይደለም የሚባለው። ለነገሩ ልክ ነሽ። ሁሉም ቢናገሩት ሆድ ባዶ ይቀራል አሉ። ሲጀመር እኔ ምንም ነገር መስማት አልፈልግም ካንቺ። ምንም የምፈልገው ነገር የለም። አትንገሪኝ። ለራሴ በጣም ብዙ ጭንቀት አለብኝ። ሲጀመር ልሂድ እባክሽ ወደዛ። ጊሊያድ ጋር ነው ከዚህ ጋር ታይኝ እንዴ? እቺ ያማታል እንዴ? ሄቨንስ ሽሽት አንቺ ጋር ተመጣ መብሽው ጄል ጦስ ነው ወይ ጄሪ? ምን ሆነ? በእናቴ ልጅ እኮ ሊፋታኝ አልቻለም። የትኛው ልጅ? የመሲ አፍቃሪ ተብዬው ነው። ደግሞ ምን አደረገ? ምን አደረገ ትለኛለህ እንዴ? ጭራሽ ሰተት ብሎ ትምህርት ቤት ድረስ አልመጣም ማለት። ዘበኞቹ እንዴት አስገቡት? ወይኔ ዘበኞቹ እንዴት አስገቡት? ሊማር ነው እንጂ ተመዝግቦ ሊማር ነው የመጣው። አሁን ነው ጨዋታው። እናቴን አለቀውም። ስርስሩ አላለው ቢል ጥርሱን ነው ማራግፍለት። እኔ ግን መሲን ለማግኘት ብሎ ትምህርት ቤት ለቆ ከመጣ ጥርሱ መመባል ብቻ የሚያቆም አይመስለኝም። ይኸውልህ ማድረግ ያለብኝ ነገር በሙሉ አድርጌ ካጠገቡ አርቋለሁ። ቆይ ግን ልጁ እንደምትለው አይነት ልጅ ነው? አዎ ብታየው እኮ የሆነ ቂጡን የጣለ ወጠጤ ዱርዬ እኮ ነው። በምን አወቅ? እንዲሁ ስታየው አሁን ቆይ ሲመጣ ታየውለ ስታየው ያስታውቃል። ምናልባት ግን ልጁ እንዳልከው ካልሆነ መሲን እንዳታስመለጣት። እኔ ምኑም አልጣመኝም። ስለዚህ ከሚመጣው አደጋ በሙሉ አስጥላታለሁ ማለት ነው። ምን እንዳያደርጋት? ምን ሊያደርግ ይችላል ማለት ምን ማለት ነው? ኃይለኛ ፍቅር አይዟት ቢርቃት እኮ ትጎዳለች። አይ እኔ መሲ እስከማውቃት ብልህ ልጅ ነሽ። ነገሮችን ሳታገናዝብ ምገባዊነት አመስለኝም። ሴት ልጅን ታውቃቸው የለ እንዴ? ይኸውልህ ፍቅር ሲታች ጅል ነው፣ እውር ነው የምትሆን። ምናልባት እስካሁን የቆየችው እየገመገመችው ቢሆንስ ማን ያውቃል? የራሷን ግምገማ ጨርሳ ሊሆን ይችላል። የኔን ግን አላለፈም። አንተ ደግሞ በምን ገመገምከው? ይኸውልህ እንዲሁ አይተው የሆነ የማይመችክ ሰው አለ አይደል? በቃ አየሁት፣ አልተመቸኝም። እኔ ግን ዝም ብዬ ሳስበው ይሄ ለመሲ ያለ ስሜት ይሆናል ልጁን እንደዚህ እንድጠላ ያደረገ ሊሆን ይችላል።
ዝም ብዬ ሳይ ግን ንዴትህ ከወንድምነት አልፎ ይሄ ፍቅረኛውን ሊቀማ እንዳለ ወንድ ነው የሚመስለው። ማለት ቆይ ምን አስበህ ነው? እኔ እኮ ስሜታዊነት ምናምን ስል ያልኩህ እኮ ወንድማዊነትን አስቤ ነው እንጂ ሌላ ነገር አስቤ አይደለም። ይገባኛል እኮ ወንድም ናታን፣ መሲን አታፈቅራትም፣ ግን ደግሞ ለልጁ ምን አለ ትንሽ እድል ብሰጠው። እድል? ኧረ ከዛ በኋላ አይኔ እያየ ፍቅረኛ ሊሆኑ ምን አለበት ከተስማሙ? ሞቼ ነው ቆሜ እኔ እያለሁ። ታዲያ እቺ ልጅ አንተ ስላልፈለግክ ብቻ ከምታፈቅረው ሰው ጋር አንድ ላይ አትሁን። እሷ ልታፈቅረው ሊሆን ይችላል፣ እሱ ግን አያፈቅራትም፣ ሊጠቀምባት ነው የቀረባት። ልጁ እኮ እንደምታየው ነው፣ ለእሷ ብሎ ትምህርት ቤት እስከ መቀየር ደርሷል። ይኸውልህ ይሄ ነገር ፍቅሩን አያሳይም እና ለዓላማው ያለውን ጽናትን ነው የሚያሳየው። ብቻ ግን እሷ የምትፈልግ ከሆነ አንድ ላይ ከመሆን ምንም ያግዳችሁ ነገር የለም። ብቻ ግን አንተ ከእሷ ጋር ያለህን ወንድምነት ወር ደግሞ ጓደኝነት እንዳታጠው፣ ሀሳቧ የምታከብርላት ነው የሚሻለው። ቆይ እኔ የምለው አንተ ማነክ ለልጁ እያገዝክ ነው እንዴ? እኔ ለምታደርገው ነገር ምክንያቴ እንድትሆን ነው። እያደረክ ያለው ነገር ልክ አይደለም። ስለዚህ ወደ ትክክለኛው መንገድ ለመራ ነው። እንደውም ልንገርህ አይደል፣ ለመሲም ለአንተም የልጁን ማንነት በቅርብ ጊዜ ውስጥ ምንትው አድርጌ ያሳያቸዋለሁ። ምን አለ በለኝ። አንተ እስክታሳየን ያው ፍቅረኛሞች ካልሆኑ ማለት ነው። ለነገሩ ፍቅረኛሞችም ቢሆኑ አንተ ወንድምነትን አታጠው። ኧረ ነው ይኸውልህ፣ ክትትሌን እንደውም አሁን ነው የምጀምረው። የልጁን ማንነት በቅርብ ጊዜ ውስጥ አሳያቸዋለሁ። ወጠጤነቱን አሳያቸዋለሁ። መልካም ቀን ይሁንልህ። መልካም ፍለጋ። አይናታ ምን አለ ስሜትህን አምነህ ሰላም ብትሆን እኔንም ታሰርፈኝ ነበር። እቺ ብልክት ልታናደኝ ሞከረች ነው። ምን አድርጋ? ነገር እሷ ምን አደረገች እንዴ? እና ታዲያ ማን ነው? አንተ ነካ? እኔ ደግሞ ምን አደረኩኝ? ቪዲዮ እንድትፖስተው ፈቅደላት ነው እንዴ? ታዲያ ምን ችግር አለው? ኮሜንቶቹን አይታቸዋል? አው ቪዲዮን ትንሽ አየሁትና ላይክ አድርጌ ብቻ ሰለፍኩ። በኮሜንቶቹ ልታናደኝ እየሞከረች ነው። ኮሜንት ላይ ምን ተብሎ ተጽፎ ነው? አይለያችሁ ስታምሩ ምናምን ፍቅረኛክ ነው የመሰለቻቸው እንዴ? እና ታዲያ ፍቅረኛ ናት ማለት ሰው ስለመሰለው ታዲያ እውነት ይሆናል እንዴ? እሱም አይሆንም እንዴ? እና ታዲያ ለምን በውሸት እናደጃለሽ? እኔ እኮ ያንቺ ብቻ ነኝ፣ እውነታው ደግሞ ይሄ ነው። እኔ እንጃ፣ ግን አንተን የተጋሩኝ ሲመስለኝ እንከፋኝ። እኔ እንደሚከፋኝ ማለት ነው። ብታይ እኮ ንግግሩ እንዴት እንደሚያናድድ። ቆይ ቲክታክ ላይ ፍሬንድ ናችሁ እንዴ? ማለቴ እንዴት መጣችልሽ? አረ ምን ሰርታ ትበላለች? እሷ ነች ልታናድደኝ የነገረች። ደግሞ እኮ ቪዲዮ ላይ እኔ የለውም። እሺ ቆይ አሁን አብሮኛለሁ እሱ ማን ነው እኮ? እውነታው እኮ ታዲያ ይሄ ነው። ነይ ቆንጆ፣ እወድሻለሁ ደግሞ። እሺ ሀይቱቻ እንዴት ነሽ? ደህና ነኝ ጸጋ፣ እንዴት ነሽ? በህይወቴ ስመኘውና ስናፍቀው የነበረውን ህይወት እኮ መኖር ጀመርኩ። እንኳን ደስ አለሽ። እንዴ ስትመኘውና ስትናፍቀው የነበረው ህይወት የቱን አትይኝም? ማወቅ አልፈልግም። እንደዛ ማለት እንኳን አትቺ። እሺ ምንድን ነው ንገሪኝ። እንደዚህ ብቻሽን ቁዝም ብለሽ ትቀመጪ ደስ ይለኛል አይደል? አሁን ደግሞ አንድ ተጨማሪ ትዕዛዝ ሰጥሻለሁ። ምንድን ነው እሱ? ከዚህ በኋላ ሄለን እንዳታገኛት። ከእሷ ጋር ደግሞ ለምን? በቤዛና በአንቺ መሀል ሆና ወሬ እያመላለሰች እንደሆነ አውቄያለሁ። እናማ ከዚህ በኋላ በፍጹም ሄለን እንዳታገኛት። እንደሱ ማድረግ አልችልም። ወደሽ ሳይሆን በግድሽ ታደርጊያለሽ። ቆይ ግን ጸጋ፣ እስከ መቼ ነው እንደዚህ የምታሰቃይ? የበቀል ጥማቴ እስኪቆርጥልኝ እኮ። መቼ ነው ያንቺ ጥማት የሚቆርጥልሽ? እሱን አላውቅም፣ ግን ያልኩሽን ብቻ አድርጊ። ክፉ ነሽ። እሺ ክፉ። ክፋትን የተማርኩት ከእንዳንቺ አይነት ክፉ ሰዎች ነው። አትርሺ እሺ ጸጋ፣ ይህም ቀን ያልፋል። እንደሚያልፍ በደንብ አውቃለሁ። እስከዛ ግን እጄ ላይ ያለውን ነገር በደንብ አጣጥማለሁ። ገባሽ? አዎ በደንብ ገብቶኛል።
በጣም ጎበዝ ልጅ። ወይኔ ቹቹሻ። አንቺ ልጅ ግን በሰላም ዝምታ እያበዛሽ እኮ። ዝም አልኩ እንዴ? ኧረ እባክሽ ብቻ እየቀለድሽብኝ እንዳይሆን። ባክሽ መስሎሽ ነው። እንዴት? እንደውም ከሌላው ጊዜ በተለየ በጣም ደስተኛ እንደሆንኩ የተሰማኝ ነው። ጎሽ እንደዚህ ደስ እንዲልሽ ነው የምፈልገው። ግን ቆይ ምን ታገኝቶ ነው? ምንም። ያለ ምንም ምክንያትማ ደስ ሊልሽ አይችልም። በእርግጥ የሆነ ምክንያት አለኝ እኮ። ልስማዋ። የጎደለኝን ይሁን ያለኝን ብቻ ለራሴ ዋጋ መስጠት እንዳለብኝ የሆነ ሰው መከረኝ። ኦ ብቻ ዳጊ ጋር ማውራት ጀመርን እያልሽ እንዳይሆን። ኧረ አይደለም። እና ሰሞኑን ከዩኒቨርሲቲ ተመርቃ የመጣች የጎረቤታችን ልጅ ነበረች እና አብረን መዋል ጀመርን። እናማ ፍቅረኛ የለሽም ወይ ብላ ስጠይቀኝ ስለ ዳጊ ያለውን ነገር ዝግዝግ አድርጌ ነገርኳት። እና እሷ ምን አለች? ዳጊ እንዲኮራብሽ በጣም አጥብቀሽ ስለፈለግሽ ነው። እስቲ ለራስሽ ዋጋ ሰጥተሽ በቀላሉ ማትገኝ ሴት እንደሆንሽ አሳዩና ከዛ በኋላ ምን እንደሚሆን አብረን እናያለን አለች። እሺ። ከዛማ ለራስ ዋጋ መስጠት እንዴት ነው ብዬ ስጠይቃት አንዳንድ ነገሮችን አለማመደች። እና ታዲያ ለውጥ አመጣሽ? አሁን የሚሰማኝ በጣም ደስ የሚል ስሜት አለ። ግን ረዱ ስሜቶችን መግለጽ ከቻልሽ ብትነግሪኝ በጣም ደስ ይለኛል። ታውቂያለሽ ዳጊ የኔ ካልሆነ ዓለም የሚገለበጥብኝ ሌላ ወንድ ማፍቀርም ሆነ መልመድ የማልችል ይመስለኝ ነበረ። እና አሁን ጠላሽ? አይ አልጠላሁትም፣ ግን እሱን ለማግኘት ብዬ ራሴን ዝቅ ማድረግ እንደሌለብኝ ተሰምቶኛል። እና ታዲያ ይሄ መንገድ እሱን የሚያመጣልሽ ይመስልሻል? እርግጠኛ አይደለሁም፣ ግን እሱን ለማግኘት ብዬ ክብሬን ዝቅ ማድረግ እንደሌለብኝ ተሰምቶኛል። ክብር ደግሞ በጣም ትልቅ ነገር ነው። ኧረ ጉዴ! ረዱሙሽ ከአንቺ የማልጠብቀውን ነገር እኮ ነው እየነገርሽኝ ያለሽ። ጥሩም ተናግሬ ከሆነ ጥሩ መናገሬ የእኔ ሳይሆን የልጅቱ ነው። ይቺን ልጅማ እኔን ታገናኘኛለሽ። እንዴት ለራሴ ዋጋ መስጠት እንዳለብኝ እንድትነግረኝ እፈልጋለሁ። የሚገርምሽ ሜሉ፣ ከእሷ ጋር ማውራት ስትጀምሪ የሆነ ቀለል የሚል ስሜት ይሰማሻል። ጓደኛዬ፣ ያን ሁሉ ነገር አልፈሽ እንደዚህ አይነት ስሜት ውስጥ ስላየሽ በጣም ደስ ብሎኛል። ሜሉ፣ አንድ ነገር ልንገርሽ። እሺ፣ ምንድን ነው? ንገሪኝ። ዳግም አሁንም ላንቺ ስሜት ያለው ይመስለኛል። ምናልባት አንቺ ውስጥም ተመሳሳይ ስሜት ካለ አይደብረኝም። እሺ? አረ እኔ ጋር እንደዚህ አይነት ነገር የለም። ሜሉ አትረበሺ። ያለ ምክንያት አይደለም እንደዚህ ያልኩሽ። ስለ ዳግም ሲነሳ የሆነ ማይብሽ ስሜት ስላለ ነው። ማለት ምን አይነት ስሜት? እሱን ቁጭ ብለሽ ለብቻሽ ራስሽን አዳምጪ። አሁን መሄድ አለብኝ። ቆይ ልጅቱ ምን እያለች ነው? ያኔ ቆይ ወይ ግቢው እንዴት አየሽ? ከክረምቱ የተለየ እይታ ነው ያለው። ታዲያ ጠንቀቅ እያልሽ ለምን? ያለሽ እዚህ ግቢ ብዙ እንዳንቺ አይነት ቆንጆ ገብቶ ስለማያውቅ ትኩረታቸውን ቶሎ ትስቢዋለሽ። እሱንም አለምጬዋለሁ። የዚህ ግቢ አይን ቀላ እንዳይመስልሽ። እሱስ ልክ ነህ። አንዴ ሲስተም ውስጥ ከሚገባህ ነው። አሁን ግን ከመግባትም አልፎ አፕዴት ላድርገው ነው። ያው አንቺ ደግሞ ተግባቢ ስለሆንሽ ምንም አይከብድሽ። የስ እንኳን ሰው አውሬ ማልመድ ይችላል። እኔ ምልሽ ለሰው ግን ትልቁ ስጦታ ምንድን ነው? እሱ እንኳን እንደ ተቀባይ አስተሳሰብ ይወሰናል። እሱስ ልክ ነሽ። ለአንተ ምንድን ነው? ታማኝነት እና ደግሞ ራስን ያለ ስስት መስጠት ይመስለኛል። እና አንተ ምንድን ነው የሰጠኸኝ? ሁሉ ነገሬ። አመሰግናለሁ። ደግሞ ኤላ ስጦታ ሰጠሽ አይደል? ኦ ያስለመደኝ ስጦታ ሰጥቶኝ ነው። አዎ ጆኒ ነገረኝ። ቅድም በወሬ ነገሬው ነበር። እና በስጦታው ተደሰትሽ? ምንድን ነው የሰጠሽ? የስጦታ ትንሽ የለውም። አስበው መስጠቱ ራሱ ትልቅ ነገር ነው። ልክ ነሽ። እኔ ግን ተመን የሌለው ማንነቴን የሰጠሁሽ። አመሰግናለሁ። እኔ ምልሽ
ለምን ግቢ ውስጥ ዞር ዞር አንልም? ይሻላል። እሺ ዞር ዞር እንበል። እንሂድ። ኪሊያር ሲጀመር ከመጀመሪያ ሆኖ ጀምሮ የአይነ ውሃ ነው ጠርጥሬ ነበር። በጣም ጩልሌ እንደሆንክ በጣም አድርገህ ታስታውቃለህ። እኔ ጄሪ ደግሞ ካንተ ባስኩኝ ጩልሌ ሆኜ ካላሳየው ሞቻታለሁ። እንዴ ቆይ አልገባኝም። እኔ ራሱ ምንኛ ነው ደጋግሜ እያሰብኩት ያለሁት? እንዴ ኧረ አንተ ሰውዬ በቃ ከአእምሮ ይወጣልኝ። ደስ አትበለኝ አልኩ። እንዴ ተወኝ በቃ። እንዴ ረዴት፣ አንቺ ረዱ! አቤት። ነይ። አቤት ጄሪ፣ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እኔማ እግዚአብሔር ይመስገን ደህና ነኝ። ቆይ አላየሽኝም ነው ወይስ ባላየ እያለፍሽኝ ነው? አልገባኝም። አሀ ይሄ ነገር እየሰራ ነው ማለት ነው። ጄሪ ራሱ ፈለገችኝ እኮ። ሴትየው ምን ይዘጋሻል? መጠይቅሽ ነገር መልሽልኝ እንጂ። አይ ስለሆነ ጉዳይ እያሰብኩ ስለነበረ ነው። ስለምን? ለራሱ ዋጋ ስለመስጠት። እስከዚህ ማለት ይሄን ነው እና ዋጋሽ ስንት ሆነ? እኔ እናት እሱ ይቅርብሽ ጄሪ። ይልቅ ለምን ነበር የፈለግሽኝ? ምን ነው የተፈጠረ አዲስ ነገር አለ እንዴ? ሰሞኑን ዳግምን መፈለግ አቆመሻል። ጄሪ አንዳንዴ አንቺ ብቻ ፈላጊ ስትሆኚ ዋጋሽ ይወርዳል። ለዛ ነው። ሴትዮ ቆይ ሰሞኑን የከረምሽው ከበግ ነጋዴ ጋር ነው እንዴ? ምን ነው ዋጋ ማለት አበዛሽ? ይሆናል። ይልቅ ለምን እንደፈለግሽኝ ንገሪኝና ልሂድ። እሺ እኔ የምልሽ ረዱ፣ ቆይ ፍቅር የያዘሽ ሰሞን እንዴት ነበር ሲያደርግሽ ነበር? ለምን ማወቅ ፈለግሽ? ያው ለጠቅላላ እውቀት። እንግዲህ ያው ብዙ ነገር ነበር የሚሰማኝ። እስኪ የተወሰኑትን ንገሪኝ። ምን መሰለሽ ጄሪ፣ ደጋግሜ ስለሱ አስባለሁ። ስለሱ በጭራሽ አላስብምልና መልሼ ራሴ ስለሱ ሳስብ አገኘዋለሁ። ከጓደኞቼ ጋር ስሆን ስለሱ ማውራት ነው የሚያስደስተኝ። ወንዶች እንኳን ረዱ ብለው ሲጠሩኝ እሱ የጠራኝ መስሎኝ ልቤ ስንጥቅ ነው የሚለው ብታይ። ብቻ በጣም ብዙ ነገር። አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት! ወይ የምን ውርደት? አረ ይሄ ውርደት ብቻ አይደለም ቅሌትም ጭምር ነው። ጌታ ሆይ እንደው ይሄን ጊዜድ የተባለ ልጅ አፈቀርኩት ማለት ነው? አይ በጭራሽ ይሄማ አይሆንም። እንደው መድኃኒዓለም እንደው እርዳኝና ፈጣሪ ዛሬ ላገኘውና ልክ ነገር ጥጉላ ሲዘ ምንድነው የሚያፍለቀልቅሽ? የተፈጠረውን ገምቼ። እዚህ ትምህርት ቤት እኮ ለመገመት የሚያስቸግር ነገር ነው የሚፈጠረው። ባሮክ መጣ። ባሮክ የውሸት ፍቅረኛ እዚህ ተመዝግቦ ትምህርት ጀመረ። እንዴት? ምክንያቱን አልነገረኝም። እኔ አላማረኝም። መሲ ልጁ ሊያመር ነው እንዴ? ከጄሪ ጋር የሆነ ግንኙነት አለው። ለሷ ብሎ ይመስለኛል። አፍቅሯት ባልሆነ። አፍቅሯት ከሆነማ አለቀለት። ጨርቁን ጥሎ ነው የሚያብደው። አንቺ እናታን አላገኘው? አብሮን አይቶ እንደ ኮርማ ሄጄ ካልወጋሁት ብሎ እሪ እያለ ነበር። ወይኔ ከዛስ? እንዴ እንዳትነካው ምናምን ብዬ ቀወጥኩታ። ወይ ባሮክ፣ ባንቺ ምክንያት መከራውን በላ አይደል? ባክሽ አሁን በደንብ ድራማችንን መስራት እንችላለን። ልጁም ጨዋታው ተመችቶታል መሰለኝ። አዎ ብርቅ ሆኖበታል። የነበረበት ትምህርት ቤት እንደዚህ አይነት ነገር የለም መሰለኝ። ትንሽዬ ሲቆይ የግቢው ሲስተም ይገለጽለትና ምን ውስጥ ነው የገባሁት ይላል። ይኸውልሽ እስከዛ ከናታን ዱላ እየጠበቅኩ ተወና አስተምረዋለሁ። ናታን ግን የሚሸነፍ ይመስልሻል? ይኸውልሽ ሊፈትነው ፈልጎ ፈተናውን አልወድቅ ሲለው የሚሸነፍ ይመስለኛል። በዛ ላይ ሌላም ይቆሰቁስልኛል። ሄላ እንዴት? ለካ አልነገርኩሽም። የሩቅህን ትተህ የቅርብህን ተመልከት የሚለውን ደብዳቤ እሱ እንደጻፈው ነገረኝ እኮ። እንዴት አውቆ? እንደምትወጂው አውቅ ነበረ። ጭንቀትሽ ስላገባኝ ትንሽ ላቅልልሽ ብዬ ነው አለኝ። አይ ናታን፣ ዙሪያውን ባንቺ ሰዎች ነው የተከበበው። መፈናፈኛ ሰጥቼዋለሁ። አሁን ካልገባው ግን እሺ ሄለን እንዴት ነሽ? ደህና ነኝ። ምን ነው ኮስተራልሽ? ችግር አለ እንዴ? አይ ላንቺ ፊቴ ፈገግ ማለት ስለማይችል ብቻ ጠልተሽኝ እንዳይሆን። ኧረ ምን በወጣ አንቺን የመሰለች ጓደኛዬን እንዴት ልጠላ እችላለሁ? በእናትሽ። ለነገሩ ልክ ነሽ። ብዙ ተንኮሎችን እኮ አብረን ጠንስሰናል። በተንኮል የተዋወቁ ጓደኛ ማቾች ደግሞ መቼም አይጣላሉ። ለምን ነበር የመጣሽው? ትዕዛዝ ልሰጥሽ። የምን ትዕዛዝ?
ከዚህ በኋላ ቹቻ እንዳታገኛት። ለምን ሲባል? ስለማልፈልግ እኮ ምክንያትሽን ንገሪኝ። በቤዛና በሷ መሀል ሆነሽ ወሬ እያመላለሽ እንደሆነ አውቄያለሁ። እናማ እኔ ጸጋ በፍጹም እንደዛ እንዲሆን አልፈልግም። ገባሽ? አልሰማሽም። ወደሽ ሳይሆን ተገደሽ ትሰሚኛለሽ። ባልሰማሽ ምን አባሽ ልታመጪ ነው? እሱን እንኳን ማሰብ ይከብድሻል። የፈለግሽውን ነገር መፍጠር ትችያለሽ። ከዚህ በኋላ አልሰማሽም። እሺ ጸጋ። ችግሩ እኮ ማደርገው ነገር አንቺን ሳይሆን ብቻ ይጎዳታል እኮ። እንዴት? አንቺ አልሰማ ባልሽ ቁጥር አደፍርስን ከደበቅኩበት አወጣውና ቹቻ ላይ ጃስ ስለዋለሁ። ያኔ ምን የሚያደርግ ይመስልሻል? ሚጢጢን ይቀማታል። ጸጋ በእናትሽ ይብቃሽ። መቼም ነው የማይበቃኝ። ሰሚኛለሽ? አንቺ በረሮ አድርጊ የምልሽን ነገር የማታደርጊ ከሆነ ቹቻ በጣም ትሰቃያለች። ስለዚህ አስቢበት በደንብ። ቆይችልሽ ከቀን ወደ ቀን ወደ ሰይጣንነት ነው እየተቀየረች ነው። ብሽቅ ማታነሳው ወጣቴው እንዴት ነው? ግቢውን ለመድክ? እየለመድኩ ነው። ያው መሲም ስላለች በደንብ ዞር ዘዱ ታሳየኛለች። ግን ለምን ብቻህን ሆነ ግቢውን ዞር ዞር አትልም? ማለትማ ግቢ ውስጥ በጣም ቆንጆ ቆንጆ ነው ሴቶች አሉ። ያው በነፃነት ሆነ እንተዋወቃቸው ብዬ ነው። ሌላ ነገር አስቤ እንዳልሆነ ታውቃለህ። አይሆንማ። አይኒ ከመሲ ሌላ ማንንም ማየት አይችልም። ይኸውልህ ትሰማኛለህ አይደለ? እኔ ፊት ፍቅር መስዬ ምናምን እያልክ እንድትጨማለቅም ሆነ እንድታወራ አልፈቅድልህም። ይኸውልህ ዓለም ሁሉ ፊት በኋላ ራሱ በጣም ነበር ደስ የሚለኝ። ቆይ አንተ እንዴት ነው የምትናገረው? ከማን ጋር እንደምታወራ ግን አውቃል? ያ በደንብ አውቃለሁ። መጀመሪያ ጊዜ በቦክስ ሰላም ያለ ልጅ ጋር ነው እያወራሁ ያለሁት። ታዲያ መጀመሪያ ቦክስ ከሆነ እንዴት መጨረሻን መገመት አቃተ? ያው ግምቱን እኮ መገመት አይከብድም። ያው አሪፍ ልጅ መሆኔን ታውቃለህ። ከመሲ ጋር ያለኝን ግንኙነት ደግሞ ትፈቅድልኛለህ። ትሰማኛለህ? መቼም ቢሆን አልፈቅድልህም። ጥሩ ልጅ መሆኔን ካወቅ ለምን አትፈቅድም? ነው ወይስ ሌላ ዓላማ አለ? የምን ዓላማ? መጀመሪያ አካባቢ ጥሩ ልጅ ስላልሆነ ፍቅረኛሽ እንዲሆን አልፈቅድም ነበር ያልከው። አዎ ብያለሁ። እና ታዲያ ምን ይጠበስልህ? ኦኬ ጥሩ ልጅ መሆኔን ካወቅ ምክንያት ምንድን ነው ላለ መፍቀድ? ትሰማኛለህ አይደለ? እኔ በህይወት እያለሁ መቼም ቢሆን አብራችሁ እንድትሆን አልፈቅድልህ። ለምን? አያገባህም። እኔ የምለው መሲን በድብቅ ታፈቅራታለህ እንዴ? ምን አባርቀው ትውሹ። ይኸውልህ ናታን፣ ጫፌን እንዳትነካኝ እከሳለሁ። ትሰማኛለህ? አንተ ወጣት ከየት እንዴት ለምን እንደመጣ አላውቅም፣ ግን ይህ እንደፈለግ ብትፈነጭበት ቦታ አይደለም። እሺ ሰማኛ? አውቃለሁ። መሲም ቆንጆዬ ናት፣ ሁሉ ነገሯ ደስ ይላል። በተለይ ሳቋ። አንተ ልትግተኝ አትፈታተነኝ። ናታን ጫፌን ትነካኝና እከሳለሁ። የዛኔ ምን ይፈጠራል? ከዚህ ትምህርት ቤት ትባረራለህ። ከዚህ ትምህርት ቤት ተባረርክ ማለት ደግሞ እኔና መሲ ፍቅራችን እንድናጣጥም ትለቀናለህ ማለት ነው። ያንዱን ደግሞ መቼም ቢሆን አልፈቅድልህም። ስነ ስርዓትን ያዝ። ሁሌም ቢሆን በቁጥጥር ይስር። አርፈህ ተቀመጥ። ሰማኝ አይደለ? ገና ጨረስን። ምን አይነት ልጅ ሆነች? ሀይ ሀይ ሜሉ፣ እንዴት ነው ማርክ? አለሁልሽ። ምን ነው ጠፋሽ? ቴክስቴንም አልመልሳልሽ። ልከ ነበር እንዴ? የበዓል ቀን እኮ መልካም አዲስ ዓመት ብዬ ልኬልሽ ነበር። ውይ ማርክ ሶሪ፣ በጣም ብዙ ቴክስቶች እየገቡልኝ ስለነበር አላየሁትም። ችግር የለውም። እና በዓል እንዴት ነበር? ቆንጆ ነበር። አንተ ጋስ? ያው አንቺ ቴክስቴን ስላልመለሽ ትንሽ ደበረኝ እንጂ ሌላውን እንኳን አሪፍ ነው። ደስ ይላል። ያው ብዙ ጊዜ በአካል ስላልተያየን የአዲስ ዓመት
ጊፍት ይዤልሽ መጥቻለሁ። ምንድን ነው? እሱን ከፍተሽ ብታይ ይሻል። በጣም አመሰግናለሁ። አሁን ልክፈተው? ኖ አሁን እንዳከፍችው። ለምን? በኋላ ቤት ገብተሽ ክፈችው፣ ከዛ ደውይልኝ። ቆይ አሁን ብከፍተው ምን ችግር አለው? ካየሹ በኋላ ደውይልኝ። በዛውም በስልክ ማውራሽ ነገር አለ። እንድደውልልህ ምክንያት እየፈጠርክ መሆኑ ነው? ምን ነው ደበረሽ? አይ አልደበረኝም። ያው አንቺን ለማግኘት ካለኝ ጉጉት የተነሳ ነው እንጂ በክፋት እንዳትወስዱ። ዳጊ ደህና ነው? ደህና ነው። ምን ይሆናል ልልሽ ነው። ቆይ ዳጊ ግን ምን ሆኖ ቴክስቴን ያልመለሰው? ቴክስት እንደዛ ሳይሆን ማለት ችግር የለውም እኮ እኔ ላኩልሽን ሳታይ ለሱ መላክሽ ይከፋል ብለሽ ነው? ችግር የለውም፣ አይከፋኝም። ማርክ ከደበረ ግን በጣም ሶሪ። ጣጣ የለውም። በቃ እኔ ልሂድሽ። ትንሽ አትቆይም? ብቻዬን መሆን ስላለብኝ ልሂድሽ። ስለስጦታው በጣም አመሰግናለሁ። ምንም ማለት ወይኔ ሜላት፣ ቆይ ምንድን ነው ያደረኩት? አንቺን እኮ ብቻውን ማግኘት በጣም ስቃይ ነው። ለምን እንደፈለከኝ ልትነግረኝ ትችላለህ? መቼስ ናፍቀሽ እንዳልሆነ ገልጸ ነው። ከአንተ ጋር የማሳልፈው አንድ ደቂቃ እንኳን ያመኛል። ለምን? ምክንያቱም አሁን ላይ ለሚገጥሙኝ የህይወት ምስቅልቅሎች እንዳለ አሻራ ስላለበት። እና ይሄን ማደርገው ልጄ ይመስልሻል? በአባቴ አስፈራርተውኝ ነው ከአባቴ ውጭ መሄጃ የለኝም ምናምን ብለህ አንጀቴ ልትበላው ነው የመጣው? ዳኒ እንደዛ ከሆነ አታስበው እሺ። እሷ ቤዛ ሞታለች። ማን ገደላት? አንተና መሰሎች። እኔን እንኳን እንደዚህ አይነት ነገር ውስጥ አታስገቢኝ፣ ደስ ይለኛል። አሁን በእናትህ ምን ፈልገህ እንደመጣ ተናግረህ ከዚህ ሂድ። ከዚህ በኋላ በፈለጋችሁን ሰዓት አብሬያችሁ እንደምሆን ለያሬድ ላረጋግጥለት ስሞክር ምንም እንዲያምነኝ አልቻለም። እንዴት እባክህ? ጸጋም ሆነች ደመረ በአባቴ ነበረ የሚያስፈራሩኝ። አባቴ ደግሞ ድክመቴ ነው እና አሁን ግን ወንድሞቹ ጋር ለበዓል እንደሄደ ክርስትና በተነሳበት ደብር ሞት የምዛው ነው እንዲሆን የምፈልገው ብሎ ከሄደበት አልተመለሰም። ጥሩ ነው። ስለዚህ ከዚህ በኋላ ማንም አስፈራርቶት የሚያቀሳስረው ዳኒ አይኖርም ማለት ነው። ታዲያ ይሄንን ሁሉ ለኔ መናገሩ ምን አስፈልገ? ከፈለጋችሁን ከጎናችሁ ለመቆም አልፈራም ለማለት ነው። አይ ዳኒ፣ አሁንም ሞኝ እመስልሃለሁ አይደል? እንዴት? አቶ ተሰማ አብረው ናቸው ወይ? አብረው መሆናቸውን አረጋግጥልኝ ብሎ ልኮ የኛን እምነት ለማግኘት እንደዚህ እየተጋጋጥክ እንደሆነ ማላቀሽም ነው እንደሚመስልህ? አሁን ገና ባልና ሚስት ከአንድ ወንዝ ይቀዳሉ የሚሉን አባባል አመንኩ። እንዴት? ይሄን ሀሳብ ላይ ያደርስ ነገር እሱም ተመሳሳይ ነገር ነበር ያለ ቢልህም አይገርምም። እድሜ ላንተና ለመሰሎች ሰው ማመን፣ በነፃነት ማፍቀር የሚባሉ ስሜቶቻችንን እንዳለ ገላችሁ በድን አድርጋችሁናል። ሌላው ቢቀር ሰው ማመን እንዴት እንደሆነ ታምን ላሳያችሁ ፈልጋለሁ። ጅብ ከሄደ ውሻ ጮኸ አሉ። በእናትህ ዳኒ በጣም ደክመኛል። እሺ አሁን ብቻዬን መሆን ፈልግ። ማውራት ይኖርብናል። እሺ ቅድም ለልጁ መደረብ አልነበረብሽ። ጥፋቱ ያንተ ነበረ። ቢሆንም እኮ እኔ ላንቺ አስቤ ነው። ለኔ ካሰብክልኝ የምወደው ልጅ አትጉዳ። እና ታዲያ ለሱ ተደርበሽ የልብ ልብ እንዲሰማ ማድረግ አልነበረብሽማ። እና አልሰማ ስትል ምን ላድርግልህ ታዲያ? ይኸውልሽ እኔ ግን አንቺ የፈለገ ጥፋት ብታጠፊ ሁሌም ከአንቺ ጎን ነሽ የምሆነው። ናታን ለኔ አስበክ እንደሆነ አውቃለሁ።
እሺ ካወቅሽ ራቂዋ። ግን ደግሞ ትክክል ነህ ማለት አይደለም። ቆይ ፍቅረኛ እንዲይዝ አትፈልግም? እልሽ እኔ እኮ ፍቅረኛ እንድትይዥ እፈልጋለሁ፣ ግን ልክ እንደዚህ አይነት ወጠጤ አይደለም። ቆይ እሱ ምን አደረገ? ይኸውልሽ መሲ፣ ለአንቺ የሚገባሽ አይነት ወንድ አይደለም። ሊጠብቅሽም ሊንከባከብሽም ፍቅር ሊሰጥሽም አይችልም። በምን አወቅ? ይሄ እኮ ግልጽ ነው። እያየው ታር እንዲህ ልፍስፍስ መሆኑ። ናታን ደግሞ ለመጠበቁም መከታ ለመሆኑም አንተ አለህልኝ አይደለ? በቃ አሁን ለጥበቃ ብቻ ነው የምትፈልጊኝ? እኔማ ከዛ በላይ እንድትሆንልኝ ነው የምፈልገው። ፍቅረኛ የራሱ እንዳንተ አይነት ወንድ እንዲሆን ነው የምፈልገው። ታዲያ ልጁ ምን ነው እኔን የሚመስለው? ያንተ አይነት ሊገኝ አይችልማ። ምናልባት አንተ ራስህ ካልሆንክ እንደዚህ ትያለሽ። ምን ፈልገህ መጣ? መሲ አንዴ ፈልጌሽ ነበር። ለምን ፈለግካት? ሲጀመር ደግሞ መስዬ እንዳትላት እሺ። ናታን ተው እንጂ ባሮክዬ፣ ለምን ፈልገህ ነው እንዴ? መሲ ብቻችንን ነው የምናወራው። እኔ ፊት አውራት እንዴ? ናታን ምናልባት እኮ ሚስጥር ሊሆን ይችላል እኮ። ከኔ የሚደበቅ ሚስጥር? ያ ለመሲ ብቻ ነው የምነግራት። ይኸውልህ ሰውዬ ደሜን አታፍለው። ከተናገርክ ተናገር፣ አለበለዚያ ሂድ ከዚህ። ጥፋ ጥፋ። መሲ አንተ አይሰማም እንዴ? 10 ጊዜ መስዬ መስዬ አትበል። አንዴ መሲ ካልክ ይበቃል። መስዬ እኛ ሄደን እናውራ ወይስ እሱ ሂድልን? አሬ ልጅ አንተ ምን አባካል ቀንተ? ናታን ምን ነው እንዴ? አሰሚውም እንዴ እንዴት እንደሚናገር ና እኔ እናንተ ሄደን እናውራ። ይኸውልህ እገልሃለሁ። እሺ ሰባብርሃለሁ። ገና አልጨረስም። ይዟት ሄደ እኮ። ቹቹ ሻምፒስ ነው። ምን አገባ? ምን ሆነሽ? እሱም አያገባም ዳኒ። ለምን ይሆንሽን አትናገሪም? ከዛ በኋላ ህመሜን መጠቀሚያ ልታደርገው አይደል? አልገባኝም። ሰማኛለህ ዳኒ፣ እኔ በደንብ ነው እሺ የማውቅህ። የሆነ ነገር ስትፈልግ ነው እንደዚህ ቆዳህን የምታለሰልሰው። ኧረ አይደለም። አላምንህም እንዴ? እኔ እኮ ለነቢዩ የሆነ ነገር ነግሬያቸው አላምን ስላሉኝ ቢያንስ አንቺ ብትረጂኝ ብዬ ነው የመጣሁት። ምንድን ነው? እስከ ዛሬ ድረስ ያስፈራሩኝና ብዙ ፈልስ ሰራ የነበረው በአባቴ ምክንያት ነው። እና አሁን ግን በቃ ኑሮዬን ከዚህ በኋላ ወንድሞቼ ጋር አደርጋለሁ ብሎ ለባል እንዴት አልተመለሰም። ታዲያ እኔ ይሄ ነገር ይመለከተኛል? አዎ ይመለከትሻል። እንዴት ነው የሚመለከተኝ? እስከ ዛሬ በእኔ ምክንያት ብዙ ተሰቃይታችኋል። አሁን ግን ልክሳችሁ ፈልጋለሁ። እንዴት ነው እባክህ የምትክሰን? በምትፈልጉኝ ሰዓት ከጎናችሁ በመሆን እና እኔ ብዙ ማቃቸው ሚስጥሮች አሉ። በምትፈልጉ ሰዓት ሰጣችኋለሁ። ዳኒ በቃ እዚህ ምድር ላይ አንተ ብቻ ነው አራዳ እንደሆንክ የሚሰማ ማለት። ትሰማኛለህ? ሲሄድ የመታኝ እንቅፋት ድጋሚ እንዲመታኝ አልፈቅድለትም። እሺ አላምንህም እያልሽኝ? አዎ አላምንህም ዳኒ። ትሰማኛለህ? አይደለም ዛሬ ነገም ተነገ ወዲያም ዝንት ዓለምም አላምንህም። እሺ እሺ እናንተ እንድታምኑ ምን ላድርግ? ዳኒ ታነቅ። እሺ ያንን ካረክ በኋላ ልናምን እንችላለን። ወይ ዳኒ፣ እምነት ማግኘት ለካ እንዲህ በጣም ከባድ ነው። ደግሞ ምን ነው ብቻ ተቀመጥከው? ምንም አልኩ። እንግዲህ ተውየውን ከሆነ ተናገር እንዴ። ምን ይላል? ቆይ ከሰው ጋር ጣላ እንዴ? አልተጣለም። አይ እንግዲህ ተውየ ተናገር እንደሆነ ተናገር። ሆ እኔ ለራሴ ይዛ ብዙ ጭንቀት ተሸክሜ ነው የምዞረው። ጄሪ፣ እኔ ግን ምን ጉር ነኝ? ምን ጉር ነህ? እኔ እንጃ። ምናልባት ቬሪ ጉድ ወይ ደግሞ ወቸው ጉር ልትሆን ትችላለህ። ከዚህ ውጪ ግን ምንም የማውቀው ነገር የለም። አንቺ ካልልጅ ምን አለብሽ? አንተ ራሱ ምን አለብክ? ማርክ በእናትህ የኔ ወንድም፣ እኔ እላይ ስንት ኮተት እንዳለብኝ የማውቀው እኔ ብቻ ነኝ። እሺ እኔ የምለው ጄሪ፣ ቆይ ፍቅረኛ ሳይዙ መኖር አይቻልም እንዴ? ግዴታ ነው? ማርክ፣ አሁን ገና ወደ ጉዳይ መጣልኝ። ቆይ ቢቀርስ ግዴታ ነው እንዴ? እሱን እኮ ነው የምልሽ።
በዛ ላይ ገና ልጆች ነን። ገና ወደፊት እኮ በጣም ብዙ ነገር ይጠብቀን አይደል እንዴ? እኮ እኔ የምለው ቆይ ከምን ተነስተ ነው ግን እንደዚህ ያሰብከው? ሜላት አናዳኛለች ባክሽ። እኮ ምን አድርጋ? ለባል ቴክስት ልኬላት አልመለሰችልኝም። እና ለምንድን ነው ቴክስቴን ያልመለስሽው ብዬ ስጠይቃት አላየሁትም ነበር አለችኝ። ከዛ በኋላ በወሬ መሀል ምን አለችኝ ደግሞ እሷ ዳጊ ለምንድን ነው ቴክስቴን ያልመለሰው አላለችኝ መሰለሽ? ከዛ ደበረኝ። እና ለምን ይደብረዋል? እንዴት ይደብረኝ? ይሄ እኮ አለመፈለግ እኮ ነው። ይሄም ከገባህ አንድ ነገር ነው። ስለዚህ ይኸውልህ ሰውዬ ከዚህ ነገር አንድ ነገር ውሰድ። ምንድን ነው? ምንም ያህል ጠቃሚ ብትሆንም እንኳን ማለት ነው የማትፈለግበት ቦታ ላይ ከተገኘ ዋጋ ቢስ ነህ። ስለዚህ ከማይፈልጉ ሰዎች ርቀ ዋጋ ወደሚሰጡ ሰዎች ሂድ። ልክ እኮ ነሽ ጄሪ። አንተ ቆይ የአሁኑን ንግግር የተናገረው ማን ነው? ብቻ ከኔ ከጄሪ አፍ እንዲያውም ይሄ ነገር ይወጣው። አንተ እቺኛቷን ጄሪ እውነት አላቃተም። ይሄው ጄሪ ትሞት ነው የምልህ አላቃተም። እቺኛቷን ጄሪ እንዴ ባንዴ ተነስቼ እኮ አነቃቂ ሆንኩኝ። ኧረ እስማ ምን ይለጃል? ወይኔ እውቀቴ ግን ወዴት ነው? እኔ እንጃ ወዴት እንደሚሄድ ግን ደግሞ መሄድ አለብኝ። ጄሪ እኮ ልክ ነች። የማልፈለግበት ቦታ እየሄድኩ ራሴን አላረክስም። የድሮ ትምህርት ቤትሽ እያለሽ ግን ምን ነበር የሚያዝናናሽ? ከኤላ ጋር የእሱን ስም ባታነሽብኝ ምን አለበት? አይ ቃሌ ከዛ ድረስ መጥቼ የሱን ስም አለማንሳት ገባሽ። ቢሆንም የእሱን ስም ለመርሳት አይደል እንደ እየሞከርን ያለ። ቢሆን እኮ ደስ ይለኝ ነበረ፣ ግን ኤላን የመሰለው ወንድ መርሳት ገባ። እሺ ጨዋታ እንቀይር። ይቻላል። እስኪ ጨዋታ ፍጠር። ይኸውልሽ እኔ የእሱ ስም አይኖርበት እንጂ የትኛውም ጨዋታ ደስ ይለኛል። ሁሉም ጨዋታዎች ከእሱ ጋር እያያዝብኛል። አይ የሱን ስም ማስማት አልፈልግም የምትል ከሆነ ደግሞ እራስህ እሺ። እንዴ ኤላ ይኸውና፣ ኤላዬ ውጋት ይሆናለች። ምን ባደርግ ይሻላል? ይኸው እስቲ በእናትህ አካሄዱ ደስ አይልም? ወንድ ነገር ነው። ምን ማለት ነው? በምን ፊት ምን አወራን አይደለም የሚባለው? አሽሙር ነው አይደለም እናንተ ጋር። አቤት ፈለግሽ? እሺ ምን ነበር? ከካሊብ ጋር የሆነ ጨዋታ ልንጫወት ነበር እና ሁሉም ጨዋታዎቼ ላይ አንተ አለክ። እናማ በቃ ትዝታ ነው ሰደለ። ይቻላል እንዴ? ሞክራ። ይኸውልሽ ትዝታዎች እንዲቀመጡ የምፈልገው አንቺ ልብ ውስጥ ነው። እሺ ማለት በማይረቡ ትዝታዎች እንዲሞሉ ስለማልፈልግ ነው። ምን ማለት ነው? ከበሬክቲ ጋር ነው እያወራ ያለሁት። ካሌብ አንዴ ታገሰኝ። ኤላዬ ግን ወዴት እየሄድክ ነው? ወደ ሆነ ቦታ። መናገር አትችልም? አዎ አልችልም። በቃ ሂድ። ለካ ተጣልተናል። እኔ እኮ መተቸኮይቶ ሰጠኝ የተረጋጋ መስሎኝ ነበር። ካሌብዬ እንሂድ አይደል? ቆይ ምንድን ነው ያደረግሽው? እየሳምኩስ ነው። ምን ነው ችግር አለ? ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር ስታደርጊ እንዳለሽ እሺ? ምን አገባ? ዝጋ አንተ። ካሌብ ተረጋጋ። ኤላ አለምን ሰላም በልልኝ። ባይ ብሩክቲ ቆይ ለምንድን ነው በዚህ ልክ የምትሆኚው? እኔ ፈልጌው ነው እንዴ ይመስልሽ? አቶ ደመረ የምጠይቀን ጥያቄ በአግባቡ ባልመለስክ ቁጥር ራስን የበለጠ ችግር ውስጥ ነው የምትከተው። ለጠየቅሽኝ ጥያቄ እኮ ተገቢውን ምላሽ ሰጥቼሻለሁ። አልሰጠኝም። ምናልባት እኔ የሰጠሁሽ ምላሽ አንቺ የፈለግሽው ካልሆነ አላውቅም። እኔ ግን ትክክለኛውን ምላሽ ሰጥቼሻለሁ። እሺ እንደገና ልጠይቅህ።
ተኩላው ማን ነው? እኔ ተኩላው የሚለው ቃል የሰው ሳይሆን የእንስሳ እንደሆነ ነው የማውቀው። ኦኬ፣ እስኪ ስለ እንስሳ ተኩላው የምታውቀውን ነገር ንገረኝ። እሱን ከኔ ይልቅ ኢንተርኔት ላይ ጎግል ብታደርጊ በደንብ ታውቂዋለሽ። ይኸውልህ አቶ ደመረ፣ አንድ ከተከበረች ኢንስፔክተር ጋር ነው እያወራ ያለው። ስለዚህ አነጋገሪያን አስተካክል። ያለፈ ነገር ተናግሬ ከሆነ ይቅርታ ኢንስፔክተር። እሺ፣ በጩቤ ተወጋ። በጩቤ ወጋኝ ቀስቴ የሚባል ወጣት ነው ብለህ ከሰስከው። ልክ እኛ እሱን በቁጥጥር ስር ስናውለው አንተ ደግሞ ተሰወርክ። እኔ አልተሰወርኩ። እና ምንድን ነው? ገጠር አያቴን ልጠይቅ ሄጄ ነው። ገጠር? አዎ ገጠር። ግን ገጠር ሄድከው እችን ፎቶ ለማስታወሻነት ከተነሳ በኋላ ነው። ምን ነው ደነገጥክ? አይ ምንም። ጸጋን ለምንድን ነው ያነካት? ስሜታዊ ሆኜ ነው። ከጸጋ ጋር ያለህን ግንኙነት ልነግረኝ ትችላለህ? ምንም የተለየ ግንኙነት የለንም። ስለዚህ ዝም ብለህ ነው ጸጋን ያነካት? እንደዛ ሳይሆን ድንገት መንገድ ላይ ተገናኘን፣ ሰደበችኝ፣ አነኳት። ቢያንስ ስትዋሽ የሚቀራረብ ነገር አትፈጥርም እንዴ? እንዴት በዚህ ልቀሽም ትሆናለህ? እኔ አልዋሸውም። እሺ፣ ለማንኛውም በጣም በብዙ ወንጀል ነው የምንፈልግ። ኢንስፔክተር፣ እኔ ወንጀለኛ አይደለሁም። ተኩላው ከሚባል ህገ ወጥ የገንዘብና የሰዎች አዘዋዋሪ እንዲሁም ደግሞ ሴቶችን ያለ ፍላጎታቸው ለወንዶች የሚሰጥ አደገኛ ኮንትሮባንዲስት ጋር አብረ በመስራት እንጠረጥራለን። ሌላስ? እና ደግሞ በጩቤ ተወግተህ ቀስቴን በውሸት አሳስረዋል። በዚህም እንጠይቃለን። ጨረሽ? አንዲት ታዳጊ ህፃንን አስገድዳ ያለ ፍላጎቷ በመድፈር በዚህም እንጠረጥራለን። ማ? እኔ ደመረ በመድፈር ወንጀል? አዎ፣ አንተ ደመረ በመድፈር ወንጀል። ቆይ ማንን ነው የደፈርኩት? ጸጋን። ምን እኮ ጸጋ ደመረ ደፈረኛለች? እንደዛ ከሆነ መክሰስ ትችላለች። እሱን አንተ አትነግረኝም። እንዴት አድርጌ በእጄ እንደማስገባ ግን ያውቃለሁ። አሁን ከዚህ ሂድ። ኮንስታብል፣ ኮንስታብል ውሰደው። ቆይ ወዴት እየሄድን እንደሆነ ለምንድን ነው የማትነግረኝ? አንተ ቡትል አፍ ዘግታ ተራመድ። ኧረ ጨዋታ። እሺ አሳማ። በነገራችን ላይ አሳማ ምን እንደሚመስል ያየሁት ባለፈው ሲንጀሪ ስትለና አይገርም? አንተ ልጅ ቆይ አመረርክ እንዴ? ምን ነው ማመረው ደግሞ? ይሄን ሃፒ ፊት ያየሁት ያኔ ከአና ጋር ስትጀናጀንበት በነበረው ዘመን ነው። አንተ እኮ አታፍርም። እኔ ከጀሪ ፍቅር ይዟል ወዳታል ምናምን ብለህ ነገር ልታወሳስብ ይሆናል። ያው እኛ ቡትሌዎች ነገር ማወሳሰብ ስራችን አይደል? ወይኔ ምን ለሚስት ጋር ዘውዬ ስርዓት ይኑር። ገና አልተፈራረምንም እና ያው እናማ እስካልተፈራረምን ድረስ ሚስት ማለት አትችልም። አሁን ያልከውን ነገር ልንገራት። እያስፈራራኝ ባልሆነ አንተ ቆይ ማታገባት ከሆነ ለምን ነው ግልጹ ማነግራት? አሁንም ሀሳብህን ቀይር የሚል ሴጣን ጆሮዬ ላይ እያቃጨለብኝ ነው። በነገራችን ላይ ይሄንን ሀሳብህን እኮ ብትቀይር እሷን የምትገላገለው ማለት ወይ ጸባይ የለ ወይ መላ የለ ዝም ብለህ እኝኝኝ ያልክ ፍጥረት። አይ ጄሪ፣ እንደ የድሮ ጊዜያድ ስለመለስሽልኝ ከልብ አመሰግናለሁ። እንደው ምን እንደማደርግሽ እኮ ግራ ስድቡላ ናፍቆኝ ነበር እኮ። አሁን ወሬ አታብዛ እንዴ! ባልዘጋ ምን ልትሆን ነው? እንደ ደረቴ አናቴን ለሁለት ልከፍለው? ይኸው ነገር ያለው አትሳቅ። ደስ አትበለኝ ብያለሁ። አይ ጄሪ ግን ይመቻት። እኔ ራሱ እንዴት እንደተመቸች ማለት
ስለ ጄሪ ሳስብ ዞቢን ፍታት ይለኛል። ቢቀርብን የሚሻለው ሰውዬ። ለምን? ጥሎባት ጄሪ ቁመናና ደረት ምናምን ትወዳለች። አንተንም ስትታይ ቡትሌ ነው የምትመስለው። ያው ነው የድሮ የበደሌ ጠርሙስ። እንዲህ ስለራስህ ስትመሰክር እኮ ነው ደስ የምትለው። እኔ እኮ እናንተ አይደለሁም። ለማንኛውም በአካውንት ቶሎ ነች። ጄሪ ጋ ነው? አዎ እባክህ ልሂድና የስድብ ውስኪዋን ልጠጣ። ሲንግል ነው ደብል? ኧረ በቦትል ነው። አውራራራ እንደዛ ከሆነማ አብሬ ልሂድ። በቃ ቦትልና ስትባል ትሻፍዳለህ። ላድርግ ብለህ ነው? በቦትል ጀምረን በቦትል ጨርስ እንጫወታ። ተመስገን ነው። ኧረ እኔ ስድብ ቦትል ነው ያልኩት። አሃ ለነገሩ እሱም ቢሆን ይሻለኛል። አሁን ዞቢ ጋር ብሄድ ኖሮ እንዲህ ገብቶ እንዲወጡ እንዲያዛው ነው የምትለኝ። እናማ ከዛ ሁሉ ካንተ ጋር እጄ የአዲስ ፍቅር ላይ ብቀለውጥ ይሻለኛል። ቀለዋጭ በልና እንሂድ። እንግዲህ ጄሪ ማለት እሷ ናት። በጣም ትንሽዬ ናት። ምላሷ ግን የግቢውን ተማሪ ሙሉ ያዘች ነው የሚመስለው። ባለፈው ስልክ አንስታልኝ ነበረ። ምንም አውርቼ ሳልጨርስ እኮ ነው ሳወራች በቃ ዘጋችብኝ። እንግዲህ እሷን ለመቋቋም ዝግጅት ማድረግ ነው። እሱ ግዴታዬ ነው። ግን ለምንድን ነው የፈለካት? መሲ ደግሞ እሱ ሚስጥር ነው። ሌላ ቀን ነው የምነግርሽ። እሺ በቃ እንሂድ። ምን ለማየት ብቻ ነው የመጣው? አዎ ኢነርጂን ጠርቀም አድርጌ ካልመጣው ከእሷ ጋር እንደዚህ ማውራት አልችልም። የኔ ነው። እና ምን ማድረግ ነው የሚሻለው? ሄሉ ይኸውልሽ ያለችሽ ነገር ነው እሺ ማድረግ ያለብሽ። ማለት አንቺን አለማግኘት? አዎ ሄሉ እኔን አለማግኘት። እሺ አንቺስ እንዴት ነው የምትሆኚው? ማለት የረባ እንኳን ጓደኛ የለሽም እኮ። አውቃለሁ ሄሉ። ይኸውልሽ ጸጋ በጣም ክፉ ልጅ ነች። እሺ ያለችንን ነገር የማናረግ ከሆነ በእርግጠኝነት አደፍርስን ታመጣዋለች። እሺ እንደዚህ የምትኖሪው እስከ መቼ ድረስ ነው? ቀስት ያደፍርስን ፈላልጎ እስኪያገኘው ድረስ። ይኸውልሽ አደፍርስን በቁጥጥራችን ስር አደረግን ማለት ጸጋኛን የምታስፈራራበት ምንም ምክንያት አይኖራትም ማለት ነው። ግን ተስፋ የሚሰጥ ነገር አለ? ያው እንግዲህ እስካሁን ይኖራል ብለን የምናስበው ቦታ ፈልገነዋል፣ ግን የለም። አይዞሽ መገኘቱ አይቀርም። እቺ ውሽ ወረሽ ልጅ መጣች። ይኸውልሽ ለመጨረሻ ጊዜ ነው የተገናኘ ነው። የመጨረሻ ንግግራችን ነው ምናምን ትያታለሽ። እሺ በህይወት የሚያበሳጨኝ ሰው ትእዛዜን አልሰማም ማለት ነው። አንቺን ትእዛዝ አልሰማ ያለኝ እና ስለሰማሽኝ ነው እንደዚህ እያደረግሽ ያለሽው? አይደለም። አንቺ አፍሽን ዝጊ። ያናገረሽ የለም። እያናገርኩ ያለሁት እሷን ነው። እሺ አንቺኛ ደግሞ መልሽልኝ። ለምንድን ነው ያልኩሽን የማታደርጊው? ላድርግ እኮ ነው። ከዚህ በኋላ ልታገኘኝ እንዳትሞክር እየነገርኳት ነው። አስመሳይ። ከዚህ በኋላ ተሳስታችሁ ብትገናኙ ቹቻ ያበቃልሻል። እሺ እሺ። ማነሽ ይላል? አሁን ከዚህ ጥፊ። ገና የቁም ቅዠት ነው። እሺ የሚሆንብሽ። እሺ ያልሽኝን ነገር በሙሉ አረጋለሁ። ሌላ እስከማን ጋር ልገናኝ? ለጊዜው ይሄ ይበቃል። እያየን ደግሞ እንጨምራለን። እሺ ጸጋ፣ መቼም ደግሞ ከእይታ ያታመልጭኝ። እሺ እሱም በደንብ አውቃለሁ። አሁን ከዚህ ጥፊ። እሺ ስሚኝም መሲን ከሌላ ከአዲስ ልጅ ጋር እያወት ነው? አዎ። ማን ነው? አታውቀውም? አዲስ ተማሪ ነው። እንዴ ከመቼ ተዋወቁ ደግሞ? እሷን ብትጠይቃት አይሻልም? ካወቅሽ ብዬ ነው። እንዴት ነው ግን እየጀነጀነችው ነው ወይስ እየጀነጀናት? እኔ ምን አውቃለሁ? እንዴ ጓደኛሽ አይደለች እንዴ? ይልቅ እስኪ ስለ ጓደኛህ ንገረኝ። ካሌብና እሱም ሪስክ ውስጥ ነው። እንዴት? በረክቲ እባክሽ ልትወደው የምትችል አይመስለኝም። እንዴት ልትል ቻልክ? ይሄ ሊያስፈቅር አልወጣላት ነግራክ ነው? ዛሬ በሰጣት ስጦታ በጣም ደስተኛ ነበረች። ግቢውን በሙሉ እየዞረች ታወራ ነበር። የሚገርመው ደግሞ ኤላ ይወዳት። እንዴት አወቅሽ? ያው ያስታውቃላ።
ቢወዳት ኖሮ ሲጀመር አብረው ይሆኑ ነበረ። ለነገሩ ልክ ነሽ። በፊት የነበረው ስሜት ላይኖር ይችላል። ካሌብ ግን እንዳይጎዳ ምከረው። መቼ ይሰማል ብለሽ ነው? እኔ ራሱ ስንት የነገርኩት እኮ። አትፍረድበት፣ ፍቅር አውሮት ነው። አረ የሱ ግን በጣም በዛ እንዴ! እየተጃጃለ እኮ ነው ያለው። ወንድ ልጅ ሲያፈቅር እንደዛ ነው። አሃ አንተም ተጃጅለ ካል እያልሽ ነው? መጃጃል ብቻ። ለነገሩ ብጃጃልም እኔ ያረግሻለሁ። እኔ ነኝ ባኬን ያደረኩ። ኦ አሁን በጣም ሙቀት ተሰማኝ። በልኩ አድርገው ብርድ እንዳይመታክ። አንቺ እያለሽልኝማ ደፍሮ ይመታል። ለነገሩ ለብርድ ካነስኪ በልክ። በቃ ተጨካከነ። ወንድ ልጅ አይደለ? ቆጠን በል እንጂ ብለሽ ደግሞ ከብርድ ጋርና ከነፋስ ጋር አላጋብተሽ ልታደባድቢ ነው? አይጥ አይጥ እንዴ! አንቺማ የአይጥ እናት ነሽ እንዴ? ወይኔ ናታን እኔ የምጠብቀው ሰው አለ፣ አንተ የምጠብቀው ሰው ካለ ለብቻዬ ትለኛለች። ታዲያ እድሜ ልኳን ካንተ ጋር ስትሄድ ትኑ ወዳ ነው እንደምትሄደው? ይኸውልህ እኔ ራሱ ዛሬ አለም የሄድበት ቦታ አለኝ ስላለች ነው እንጂ ካንተ ጋር መሄዱን አልፈልገውም። ይኸውልህ ሰውዬ ቢያንስ አንተ ፍቅረኛ አለ እና ታዲያ እንደዚህ ያዙ ይልቀቁኝ እያልክ ልጅቷ ቤት በኩል ነው ፍቅረኛ የምትይዘው? ይኸውልህ ከዛ ወጠጤ ሲንግልነት በስንት ጣሙ። ቆይ ያኔ ቃጀል እሺ ብትልህና መሲን ተዋት ብትልህ ትተዋታለህ? ለምን ትለኛለች? ያው መሲ ዱርዬ ነች አትሆነ ምናምን ብላ። ይኸውልህ እኔና ሶማን በጣም ትልቅ ልዩነት አለ። ይኸውልህ እኔ ወንድ ልጅ ነኝ፣ ስለዚህ የሚመጣውን ነገር እለዋለሁ። ስለዚህ አልተዋትም። ይኸውልህ አልተዋትም የሚለው መብት መሲም እንዳላት ደግሞ አትርሳ። ብቻ ግን ምን ማድረግ እንደሆነ አውቃለሁ። ምን ልታረግ ነው? እንደ ተቆነጠጠ ድመት አጠገቧ እንዳይደርስ ነው ማድረግ። ብቻ ልትደባደብ እንደ እኔ ለሱ ቦክስ ምናምን ልሰነዝር፣ ይኸውልህ በቁንጥጫ አጠገቧ እንዳይደርስ ነው ማድረግ። ባይዘው ይሄ ድርጊት መሲን የሚያናዳት ከሆነ ከአሁን በኋላ አንድ ላይ የምትሆነው አይሆንም ማለት ነው። ወይ ደግሞ ተጣላላችሁ። ከተጣላችሁ እኮ ለሱ አሪፍ እኮ ነው። ይሄንን ድል ተጠቅሞ በደንብ ይሄድባታል ማለት ነው። ገባ? አዎ ልክ ነው። ስለዚህ ይሄንን ክፍተት እንዳፈጥር። ወይ ለምን እንደዚህ አትላትም? አንቺን ስለማፈቅርሽ ነው። ላጣሽ አልፈልግም ለምን አትላትም? እኔ ናታን ከመሲ ፍቅር ይዞኝ አይደለም ናቱ፣ አውቀሽ ነው እንጂ ከዛ በኋላ አንተ እንዳትጎዳ ብላ ምናልባት ከልዩ ትርጭ ይሆናል። ማን ያውቃል? ልጅ ነው አይደል? በቃ ይኸውልህ ናታን ልክ እኮ ነው፣ ይገባኛል እኮ ንግግር ልክ ነው። ግን ደግሞ ይሄ ስሜት ከወንድምነትም ከጓደኝነትም ከቤስት ፍሬንድነትም ያለፈ ሆኖ በጣም እየበዛ ነው። ምንድን ነው የበዛው? ምንድን ነው ያለፈው? እኔ ዝም ብዬ ሳስበው መሲን ነፍስህ እስኪጠፋ ድረስ ታፈቅራታለህ። ቅናት ነው፣ ለዛ ነው እንደዚህ የሚያንጨረጨር። የጅል ወሬ ደግሞ ጀመረ። በል ደህና ደር። ወሬ ልትሄድ ነው? ደህና ደር። ጥላዬ ነው እንደ የምትሄደው? እሺ ጠበቀኝ በቃ እባክህ። ወይኔ እንዴት አባቱ ነው የሚያምረው! ጥርሱ፣ አቋሙ፣ ደረቱ ደስ አይልም? ሄቡዬ እና በሳይዜ ሱፍ አገኛለሁ ነው የምትለው? አይመስለኝም። ካጣውም ያው እንደ ነገሩ እንደናርጊ የልጆች ልብስ ቤት ሄጄ ፈልጌ ያገኛለሁ። ለምን እንደዛ ትጋባል? አረ መጣችልህ። ዛሬ ደግሞ አመጣጧ በጣም የተለየ ነው። ኃይለኛ ነገሩን ያለች ቆሞና ስትመጣ ምን እንደምትል ልገምት። ምን ትለኛለች? በዚህ በክር ደቋቁሽ እንዳላሻሽ መላልሽ ነው። እንደዛ ከሆነማ ቦጫጭልልሽ ይሄን ፊትሽ የሚለውን ዘፈን ነው የምዘፍነው። ወይ ጊላድ እኔ እናንተ በቃ ተማሪ ማሳደድ ይሁን ስራችን። ለነገሩ አንተ እኮ ኦሬዲ አጥብተህ ጨርሰሃል። እባክህ ተወኝ። እሺ አምታታው። ማን ነው አምታታው? አንተ ነው። አረ ተሳስተሻል። አንተ ውትሌ አፍህን ዝጋ። ይሄ የኔና የሱ ነገር ነው። እሺ እሺ ሰምተሃል? በመሃላችን እያወራን ጥልቅ ብለህ ብትገባ ማለት አናትህን ነው በዘነዘና ምልል። እሺ በደንብ ሰምታታል አይደል? አረ እንደ ዛሬም ሰምቼ አላውቅም። እሺ አምታታው ቀጥል። ምን ልቀጥል? ምንድነው አላማ? ምንም ግን በቃ አንቺ ስትገቢና ስትወጪ ማየት ብቻ ነው የምፈልገው። አትሳቅ፣ ጥርስህን አታሳየኝ ብዬሃለሁ እኮ። ለምን? ስለምትወጂው ነው? አይደለም ስለሚያስጠላኝ ነው። እሺ እርግጠኛ ነሽ ግን አስጠላሻለሁ? እስክስ ማለት ይሄኔ ነው። ጭራሽ ጥቅሻ ሆ የሳቀ የቁመት የደረት ምናምን ሳይበቃኝ ደግሞ ጭራሽ ድጋሚ ጥቅሻ ልጨምርብኝ። አረ አሁን አትሟዘዝ፣ በመንገዴ እንዳትመጣ ከዚህ በኋላ እሺ። እኔ ግን አንድ ነገር ልነግርሽ ነው የመጣሁት። ምንድነው? በቃ
እየተሳደብሽ ደስ አትበይ። በቃ ሙዲያስክ እኔ እኮ ጄሩካ አርጊው ነካ ነካ የተባለልኝ ልጅ ነኝ። እሺ በቃ እኔ ላይ ሙዲያስክ ማለት ነው እኮ ሰው አያውቅም። ይሄ አሳማ አንተ ለማ አትስደበው እንዴ። እኔ እኮ ላንቺ አግዤ ነው። ማን አግዝልኝ አለክ? የሆንክ ቦተሌ። እሰይ በደንብ አድርገሽ ንገሪኝ። ሰማት አይደል? እኔና ጄሪ ማል ማንም ሳይቀርም። እሺ ነው እንዴ? አረ እንደዚህ ያልክ ልታሰንጠኝ ነቅቼብሃለሁ። እሺ ምኑን? ቆይ ሀና ማን ናት? ምን እርፍ። በአንተ ቤት በዘዴ ወደ አንተ አድርገኝ ሀና ላይ ተደራቢ ልታደርገኝ ማለት ነው። ሲያምርህ ይቅርሽ። እኔ ጄሪ ብልጣ ነኝ እንዴ? ቆይ ስለ ሀና ማን ነገረሽ? እሷ ያገባህም እባክህ። ጊሊያድ ስለ እሷ ማጣራት ጀመረች ማለት አፍቅርሃለች ማለት ነው። አንተ ግን ለምን ቡትሌ እንዳልኩ ገባህ? ለምንድን ነው? ቡትሌ ቦርጭና አንገት አለው ግን ጭንቅላት የለውም። ገባህ? እና እኔስ? አንተ ደግሞ ጭንቅላት የሚባል ነገር የለም እያለች ነው። እና ይሄ እንትን ነው። አትሳቃልኩ አይደል እንዴ? ይቅርታ በጣም ጄሪ፣ እየረሳሁት እኮ ነው። ለማንኛውም እኔና አንተ ግንኙነት እዚህ ጋር አብቅቷል። ካሁን በኋላ አታቀኝም፣ አላቀህም። አቤት አውቶማቲክ። እስቲ ዝም በል አንተ ደግሞ ቡትል። ይቺ ምላጭ ጭንቅላት የለህም አለችኝ እኮ። ደፍራ ነገረች አይደል? ለነገሩ እኮ ሁላችንም እናስበው እንደዛ ነው። አሃ ነው። ይኸውልህ አንድ ቀን ይኸውልህ ሰብሰብ አድርጌ ጠርቀም አድርጌ ታክል ወርድብሃለሁ። እኔ ግን ያልገባኝ ስለ ሀና ማን ነገራት? ያው አንዱ ተማሪ ነው የሚሆነው አይደለ? ነገር መብላት ጀመርክ። ይኸውልህ ዛሬ ይኸውልህ አንድ ሙሉ ቦትል የሚያክል የስድብ ውስኪ ብቻዬን ስጠጣ ነው ይቀር። ተወኝ ጊሊያድ። አንተ ቡትል በቃ ምንድነው ነገር የምትበላው ጊሊያድ? ወይ ሂድ፣ ከሷ ጋር ከሆነ ጉዳይ ትሄዳለህ። በቃ ና እንሂድ። ወይኔ ኢንስፔክተር እንዴት ልታገኘኝ ቻልሽ? በቀደም ያልሽኝ ጉዳይ መቋጫውን ሊያገኝ ነው ማለት ብቻ የምታወሪው ስለደመረ እንዳይሆን። አዎ ስለደመረ ነው የማወራው። ያዛችሁት እንዴ? ከያዝነው እንኳን ትንሽ ቆይተናል። እና ምን አለ? በበርካታ ወንጀሎች ነው የምንከሰው እና አንቺም ላደረሰብሽ ጥቃት ቀርበሽ ምስክር ትሆኛለሽ። እና ኢንስፔክተር እንደዛ ማድረግ አልችልም። ለምን? ምክንያቱም የሱ መሰሎች በጣም ብዙ ናቸው። በነፍሴ ነው የሚጫወቱት። እና ታዲያ ዝምታ ነው እንደ መፍትሄው? እስከ ዛሬ ለፖሊስ ተናግሬ ማስያዝ አቅቶኝ ነው እንደሚመስልሽ? በጣም ብዙ ናቸው እነሱ። ነው ወይስ አንቺ ሌላ የምታውቂው ሰው አለ? የማውቀው ሰው የለም፣ ግን ያኔ ልጅ እያለው የሚያወራቸው ሰዎች ብዙ ነበሩ። ይኸውልሽ ጸጋ፣ እሱ አንቺ እንዳትከሽው የውሸት የፈጠረው ታሪክ ነው። አይደለም አልማዝ፣ ከዚህ በኋላ በቃ እዚህ ጉዳይ ውስጥ የኔን ስም አታስገቢ። አሁን ራሱ አይተውኝ ከሆነ ለእኔ ጥሩ አይደለም። እሺ አትጨነቂ አንቺ። በቃ ኢንስፔክተር ከዚህ በኋላ እንዳታገኙ። ተኩላውና ግብረ አበሮቹ እንዳሰብኳችሁ ቀላል አይደላችሁ። ወጣት እዚህ ደግሞ ምን እየሰራ ነው? መስዬ ነው የጠበኩት። ኦ ሰውዬ አሰማም እንዴ? አስሬ መስዬ አትበል። አንዴ መስዬ ካልክ ይበቃል። እንደውም ናታን እኔ ብቻ የምጠራበት ስም ላውጣላት እያሰብኩ ነው። አንተ አውጥተላታል? አንተ ማን አባስ ነው እንከ ነው ስም የምታወጣላት? እኔ የምልህ ሁሌም ነገሮችን በጉልበት ለማስተካከል ነው የምትሞክረው? ይኸውልህ አንዳንድ ቦታ ኃይል አስፈላጊ ነገር ነው። ሞደርን መሆን አለብህ። ነገሮችን ግን በዲስከሽን ብትፈታ ጥሩ ይመስለኛል። ስማኝ፣ እኔ ንግግር ላይ ብዙም አይደለሁም። ተው ስልህ ካልሰማ በጉልበቴ እንድሰማ አደርጋለሁ። ከተሳካልህ ሞክር። በቅርቡ እንደውም የግቢው ተማሪ በሙሉ መሲ ፍቅረኛ መሆኗን ይሰማሉ። ብዙም አታስብ። ፍቅረኛ ማቾች እንደሆናችሁ በስሙበት ጆሮአቸው፣ በማግስቱ ደግሞ ፍቅረኛዋ እንደሞተ ይሰማሉ ማለት ነው። ይኸውልህ ናታን፣ ይሄ ነገርህ በጣም ተመችቶኛል። ይኸውልህ አሁን ምንም አይነት ወሬ አልፈልግም። ወለም ዘለም ሳትል ቀጥ ብለህ ወደ ቤት ሂድ። እኔ እንኳን እሺ ብዬ ብሄድ መሲ እሺ የምትል አይመስለኝም። ይኸውልህ ለእሱ አታስብ። እኔ በደንብ አድርጌ አስረዳታለሁ።
ለምን አላስብም? ካንተ በላይ እኮ ከኔ ጋር እኮ ነው የምንግባባው አይደለ? ወይኔ ናታን ከኋላ የመጣ አሉ። ያው ምንም ማድረግ አይቻልም፣ ልባችን ተፈላልጓል። አንተ ደግሞ እንደማየው ጓደኛ ብቻ ነህ። ይኸውልህ ሰውዬ፣ ይኸውልህ ነግሬሃለሁ፣ ደሜን እያፈላሁ ነው። ደሜን ነው ማፈስልህ። እንደው መሲ መጣች። ባሩክዬ እንደውም ጎበዝ ልጅ ሂድ ሂድ። አልሄድም። ቆየ ባህል ምንም አይደለም። ኧረ ቀስ አንተን አይደለም። እና ታዲያ ማንን ነው? ውዴን ያልኩት። ውዴ ደግሞ የሚባለው ለፍቅረኛ ነው። አንተ ደግሞ ጓደኛዬ ነህ። አታስብ የኔ ቆንጆ፣ ከናታን ጋር እያወራን ነበር። ጨዋታ ደግሞ በጣም ነው የሚችለው። ካንተ ግን አይበልጥም። አንተ እኮ በጣም ነው የምታዝናናው። ኦ ቴንክ ዩ። በቃ እሺ፣ አሁን ወደ ቤት እንሂድ። ወዴት? ወደ ቤት አልኩህ እኮ። እኔስ የምትጠብቀው ሰው ከሌለ ሂዳ። ያ በቃ ቻው ናታን። አንተ ልጅ ነፍስን አልፈለካትም መሰለኝ። ነፍስን ሰባተኛ ሰማይ ነው ምልክ ይዟት ሄደ እኮ።